የለም ማለት ነው። ማለት አላህ ተናጋሪ ከመሆን የተወገደበት ጊዜ የለም። ቁርአን ስለ ቁርአን ንግግሩ ነው እኮ ንግግር ስፔሲፊክ ንግግሩ ቁርአን እያልክ አውራ ስፔሲፊካሊ ስለ ቁርአን አይባልም። ስለ ንግግር ነበር አልነበር የሚባለው ለድርጊት ቅድም አላህ የተናገረው ንግግር ስትል ነበረ። ስለ ቁርአን ነው ስፔሲፊካሊ አርቲክል ንግግር ነው። እኔም ስፔሲፊካሊ ስለሱ ነው ያለው። ንግግሩ ነበር አልነበረም ያልነበረበት ሰዓት የለም ማለት ነው ወይ? ነበር አልነበረም አይባልም። በፈለገው ጊዜ ተናግሮታል። እሺ ዴፊኒሽን የፍጡር ዴፊኒሽን ካለ መኖር ወደ መኖር የመጣ ነው ብለኛል። ቁርአን ያልነበረበት ጊዜ ነበረ ወይስ አልነበረም? አይባልም። በመጀመሪያ ኢስተት ነው አይባልም። ምንድነው አይባልም? ቁርአን ተናገረው ትላለህ እንጂ ነበር አልነበረ ለአካል ነው እባክህ፣ ለቁስ አካል ነገር እንደዚህ የሚባል ነገር እባክህ እሱ ማስረጃ ታመጣለህ። ለአካል ነው ነበር አልነበረ የሚባለው እንጂ አዎ በቋንቋ ነው የምንጠቀመው። እሱ ቆይ አንዴ ጥያቄ እኔ ነው። እሺ ቁርአን አሁን አለ የለም? ቁርአን ስትል የፈለከው ምንድነው እንዴ? ቁርአን ስትለኝ ምንድነው? የአላህ ንግግር ነው አልከኝ እኮ። የአላህ ንግግር አሁን አለ የለም? ቁርአን የአላህ የተናገረው ንግግር አሁን እኛ ምን እናገረዋለን እናነበዋለን አለ ወይስ የለም? እኮ እንጽፋለን አለ ወይስ የለም? እኮ በዚህ መልኩ አለ። እሺ አሁን አለ ብሎኛል። እሺ ቆይ ዓለም ሳይፈጠር በፊት ነበረ ይሄ ቁርአን ማለት የትኛው ቁርአን? እኔ የምናገረው ነው እያወራለሁ። ያንተ ንግግር ነው እንዴ ቁርአን? ያንተ ንግግር ነው እኔ የምናገረው የምትለኝ ምንድነው? አንተ የምትናገረው ነው ቁርአን የሚባለው? የአላህ ንግግር አላህ ሱብሃነሁ ወተዓላ ዓለም ሳይፈጠር ተናጋሪ ነበረ። ቆይ ተናጋሪ ነበረ ወይስ ቡዳ ነበረ? እሱ አይ ዶንት ኬር አልጠየኩም። ቁርአን ስፔሲፊካሊ ቁርአን አሁን አለ ብለኛል። ቁርአን ዓለም ከመፈጠሩ በፊት ነበረ ወይስ አልነበረም? እኮ እኔ አለ ያልኩ ምንድነው? እየገባህ አይደለም። አየህ እሱን ነው ቁርአን አላህ የተናገረው ንግግር አለ እያልኩ ነው። እኛ እያነበብነው ነው። አለ ከዓለም ከመፈጠሩ በፊት አለ ወይስ የለም? መቼ እንደተናገረው ቁርአንን መቼ እንደተናገረው አልነገረንም። ዓለም ከመፈጠሩ በፊት አለ ወይስ የለም? ዓለም ከመፈጠሩ በፊት ይናገረው ከዛ በኋላ ይናገረው አልተነገረንም። ስቃት አልፈውም አለ ወይስ የለም? እንዴ እየመለስኩ ነው ማለት ለምን ስቃለሁ? አንተ ጥያቄ ራሱ ስላልገባህ ስቃት ታመልጥም ስለ አለ ወይስ የለም? ዓለም ከመፈጠሩ በፊት ይናገረው ከዛ በኋላ ይናገረው አልነገረንም። ፍጡር ነው አይባልም። ሲጀመር ለምንድነው አሁን አላልከኝ እኮ? አሁን እኮ ቁርአን የለም። ኧረ እባክህ ቁርአን ያልኩት እየነገርኩህ ነው። የአላህ ባህሪ ምስኪን አለማወቅን በመሳቅ እያለ አንተ ነህ እንጂ ወላሂ ምን እንዳልኩህ። ቆይ ሰዓቴን አትፍጅና የአላህ ንግግር አሁን አለ የለም? ቁርአን አለ? ለምን ቁርአን አለ የለም? አለ ወዳጅ የት ነህ? እባክህ ና እንጂ አንጀቴን በላው እኮ መልስ። ደቂቃውን አስቁመው እኮ እስኪ ደቂቃውን አስቁመው። ሌላ ደቂቃ ጨምሪልኝ ብለህ ቁርአን የለም አስብላናቸው እንወጣለን። ምንም እኮ አለ የለም አይባልም። ቁርአን ራሱ አለ የለም አይባልም። ኔትወርክ ይዞት ይሆናል። ከኔ ጋር መቀጠል ትችላለህ። የቀረውን ደቂቃ ራሱ ይቀጥላል፣ ያስተካክላል። ብዙ ጊዜ እንደዚህ ስለሚሆን ችግር የለውም። ራሱ ያስተካክላል። ኔትወርክ ያስወጣውና እንትን ያደርገዋል። መቼ እንደተናገረ አልነገረንም ሲል፣ ስለዚህ ያልተናገረበት ጊዜ አለ ማለት ነው። ስልክ ገብቶኛል። ኦኬ እሺ፣ ጣልቃ አትግባ። ቆስጠንጢኖስ ከሱ ጋር እያወራን አይ እንዴ ጠፍተህ መተህ እሪ አትበል እንጂ ሰላም አዲን ጠፍተህ መተህ እሪ አትበል። እሺ ቁርአን አሁን አለ ነው። አሁን በቃ ታልካተ አሁን ቀጥል። ጥያቄ አንድ ደቂቃ ጨምሩለት። በማል ስልክ ያቋርጠኛል። ችግር የለም ቀጥል። አሁን ቁርአን አለ የለም እኮ ጠይቅ እኮ እያልኩ እንዴ ምን እየሆንክ ነው? እየጠየቅኩ እኮ እኛ እየቀራን ያለውን ነው ወይ እያልኩ ነው ያለው። አሁንም እንቀራለን። ከዛ አንፃር ቁርአን ሲባል ምንድነው? ቁርአን ምንድነው? እሱን ላስረዳህ። ቁርአን ስንል አንደኛ እኛ ራሳችን በድምጽ የምንቀራውን ነገር ቁርአን እንለዋለን። ሁለተኛ ደግሞ ይሄ ንግግር መጀመሪያ አላህ ከመናገሩ አንፃር ወደ አላህ እናስጠጓለን። አላህ መቼ ነው የተናገረው? አሁን መቼ እንደተናገረ አልነገረንም። ግን መቼ እንደተናገረ አልነገረንም። የተናገረበት ጊዜ አለ። በፈለገው ቅድም ብያለሁ እኮ ቁርአንንም ሆኖ ማንኛውንም በፈለገው ጊዜ ነው የሚናገረው። አዎ አለ። ከዛ በፊት ተናግሮ አያውቅም ማለት ነው። ለመጀመሪያ ጊዜ የተናገረበት ጊዜ አለ።
የፈለገውን ንግግር በፈለገው ጊዜ ነው የሚናገረው። አዎ ብያለሁ እኮ እስካሁን አልገባህም? ስለዚህ የሆነ ሰዓት ቁርአን ያልተነገረበት ጊዜ ነበረ ማለት ነው አይደል? ሊኖር ይችላል። አዎ ምን ችግር አለው ታዲያ? ስለዚህ ያልነበረበት ሰዓት አለ ማለት ነው። ቁርአን እትስ ፍጡር አልክ ማለት ነው። ከእስልምና አይደለም እንደፈለክ ችግር የለም። ኦፍኮርስ ያላ ንግግር ነው ብለኸኛል። ያልተናገረበት ጊዜ አለ። ስለዚህ ፍጡር ነው። አሁንም ብለሃለሁ። አንዴ ቆይ ግብረ ባህሪ እንኳን አላውቅም። ግብረ ባህሪን አታውቅም። ዝም ብለህ ቃሉን ብቻ ነው የምታውቀው ማለት ነው። ስለ ግብረ ባህሪ አታውቅም። ሰላም እየተሰማ ካልሆነ እየሰማው ነው፣ ግን ስለ ግብረ ባህሪ ስላላወክ ነው እያልኩ ያለው። እባክህ ቆይ ትጠይቀኛለህ በደንብ በራስህ ሰዓት ስለ ግብረ ባህሪ በደንብ። አብሽር። ይሄ ደረጃ አይደለም፣ ቀላል ጥያቄ ነው የምጠይቀው። አንዴ ረጋ በል። እሺ ቁርአን ለምሳሌ ሱረቱል ፋቲሃ ሱራ 1 ላይ ያለውን ማለት ነው። ሱራ 1 ያለውን አያ ለምሳሌ የፍርዱ ቀን ባለቤት ለሆነው አንተ ብቻ እንገዛለን ወደ ቀጥተኛው መንገድም ምራን የሚለው ንግግር ማለት ነው። የሚለው ንግግር ዘላለማዊ ነው። ኧረ እባክህ ንግግር ዘላለማዊ ነው። ንግግሩ አይደል የንግግሩ ባህሪ ነው። ባህሪውን ነው እያወራን ያለነው። በፈለገው ሲፋ ፊዕልያ የነገሩ ግብረ ባህሪ ቁርአን ፍጡር ነው ወይ? አይደለም ፍጡር አይደለም። ኦኬ ይሄንን ንግግር ለምሳሌ ወደ ቀጥተኛ መንገድ ምራን የሚለው ንግግር ፍጡር አይደለም እያልከኝ ነው? ማንኛውም የባህሪው ፍጡር አይባልም እያልኩ ነው። አይደለም እያልኩ እኮ ነው። ወደ ቀጥተኛ መንገድ ምራን የሚለው ቃል ንግግር ፍጡር አይደለም እያልከኝ ነው? የአላህ ንግግር ፍጡር አይባልም። ትክክል። አዎ። ስለዚህ ከዘላለም ጀምሮ አላህ ወደ ቀጥተኛው መንገድ ምራን እያለ ነበረ ማለት ነው? አላልኩም እንደዛ። በፈለገው ጊዜ ይናገራል። ፍጡር አይደለም ዘላለማዊ ነው አልከኝ። አየህ ፍጡር ዘላለማዊ ያልኩት በእናገር ባህሪው ነው። አየህ እስካሁን እየገባህ አይደለም። እስካሁን ይራሱ አልገባህ። ከዘላለም ጀምሮ ይሄ ቃል ራሱ ተይዟል። ከ52 ነበር የጀመረው፣ ከ02 ይጨርሳል። ችግር ኧረ እባካችሁ በመሀል ደቂቃ ተጨነቃችሁ እንዴ? በየመሀሉ ደቂቃ አሁን አንተ ነው ጠይቃችሁ። አንዴ ደቂቃዬ መሀል ላይ እየገባችሁ ደቂቃ አላለቀም አትበል። ስለዚህ ወደ ቀጥተኛ መንገድ ምራን የሚለው የአላህ ንግግር ከዘላለም ጀምሮ ወደ ቀጥተኛው መንገድ ምራን እያለ ይናገር ነበር አላህ ማለት ነው አይደል? ሰላም ማይክን ክፈተው አንዴ። ሶሪ እንትናን ሚውት ለምን ታደርጋለህ? በፈለገው ጊዜ ተናገረ አድርገውኝ እንዲህ አላደረግም። በፈለገው ጊዜ ነው የተናገረው ነው ያልኩት። እኔ በፈለገው ጊዜ ይናገረው ዘላለማዊ ነው ዘላለማዊ አይደለም ነው ጥያቄ። አረን ድርጊት ዘላለማዊ አይባልም። ድርጊት ሲፈጸም ይባላል። ጨርሻለሁ። ይበቃል። ሰላይ ከዚህ በላይ መጨነቅ አይጠበቅም። አሁን እኔ ልጠይቅህ። በጣም ጥሩ። እንደዚህ ይሄ ኮንሴፕት እንኳን ይከብዳል። ሌላ ቀላል ደቂቃ ያዝለት ችግር የለም። አረ ኮንክሉዥን አይደለም ማለት ባኬንድ ፎርስ ነው ወይስ ኖርማል ታስረዳለህ? እኔም እንዳንተ አብራርቼ መጀመሪያ ጠይቃለሁ። አንተ አብራርተህ ስትጠይቅ ነበር ማለት አብራርተህ ስትጠይቅ ነበር። አሁን በተነሳው እኮ ነው የምጠይቀው። አይደለም ክርስትና ላይ ነው የምጠይቀው። እዚህ ላይ ኮንሴፕቱ አይደለም ክርስትና ላይ ነው የምጠይቀው። አሁን በተነሳው ሐሳብ ላይ ጥያቄ አለ። ክርስትና ላይ ነው የምጠይቀው። ምን ሆነ ነው የተነሳው ሐሳብ አልገባህም? ምን ብዬ ነው የምጠይቀው? ኮንሴፕቱን ሳታውቀው እንዴት ነው? ምንም እኮ በቃ ታላንዴ ይቅርታ፣ እኔን የሚተርኩ አሁን በተወያያችሁበት ጥያቄ የምጠይቀውን ጠይቀውና ከዛ የክርስትናው ሌላ ጥያቄ ነው። አሁን ባኬንድ ፎርዙን እኮ ነው ጠይቅ የተባልከው። እሺ ከጠየቅኩት በኋላ ድጋሚ ክርስትና ላይ ጠይቃለሁ። ተስማምተናል? ትችላለህ፣ ትጠይቃለህ። እሱን እኮ ትጠይቃለህ። እሺ በቃ በተነጋገር ነው። ቆይ አንዴ ግን አንተ ረጅም ሰዓት ለአንተ ብቻ ስለሰጠው ፋይሰል ከተነጋገሩና እኔ ልጠይቅ፣ ችግር የለም። አሁን ልጠይቅ። እሱ እናንተ ተስማማላችሁ። ፋይሰል እንግዲህ ሶሪ አምስት ደቂቃውን ይጠይቅና 5 ደቂቃውን ፋይሰል ይጠይቃል። ከተመልካች ጥያቄ የሚቀበሉ ከሆነ ከዛ በኋላ ከዛ በኋላ እኔ እጠይቃለሁ ክርስትና ላይ። ከዛ በኋላ ትጠይቃላችሁ። ችግር ተዋቸው እኮ ችግር የለም። ባኬንድ ፎርዛችሁን ጨርሱና ከዛ በኋላ ያለውን እንቀጥላለን። አሁን ጨርሱ የጀመራችሁት። እሺ አሁን 5 ደቂቃ ልጠይቅና ከዛ በኋላ ደቂቃውን አድርገልኝ።
ኖ 5-10 የሚባል የለም። አሁን የሚሰጥ አንተ ደቂቃ ነው። ባክ ኤንድ ፎርዝን ጨርስ። ከዛ በኋላ 5 ደቂቃ እኔ ጠይቅና ለፋይሰል 5 ደቂቃ ሰጠዋለሁ ነው ያልኩት እኮ እንዲጠይቅ። ችግር የለውም ይስጠው። እሺ ስጠው። እሺ እንድትባ ከፈለክ ችግር የለውም። ደቂቃችን ስለሆነ እንደ ነፃነት እሺ ችግር የለውም። ይሄ ነውር ከሆነ ችግር እኔ 10 ልጠይቃለሁ። አይደለም ተከፋፈሉ፣ ችግር የለውም። ልጠይቅ ሶስተኛም ካለ አሁን 10 ደቂቃ አድርግልኝ። 10 ደቂቃ ልጠይቅ። አንዴ ሰለመዲ ቆስቲ 5 ደቂቃ ሲሞላ አንተ አስታውሳቸው። 5 ደቂቃ ሲሞላ ማድረግ አይቻልም። ያስታውሳቸዋል። 5 ደቂቃ ሲሞላ ያስታውሳቸው። አይ ይጻፋል። ጻፈላቸው እዚህ ላይ ይደረጋል። ኦኬ እሺ ልጠይቅ። በቃ ልጠይቅ። ዮሐድ አዳሙ የት ነህ ብሎ አምላክ ያህዌ ሲናገር የዛን ጊዜ ንግግሩን ፈጥሮት ነው? ቦርፎሪኮስ ሎጎስ ይባላል። አንክሬትድ የሚባል ሳይሆን ፈጥሮት ነው ወይስ አልፈጠረውም ነው ያልኩ? አንዴ ቦርፎሪኮስ ሎጎስ ይባላል እያልኩ ነው። ፈጥሮታል ወይ የዛን ጊዜ ፈጥሮት ነው? ስማኝ እንጂ ቦርፎሪኮስ ሎጎስ ማለት የሆነ ዘለዓለማውያን የሚባሉ ቃላቶች አይደሉም፣ ንግግሮች ናቸው። ወይም ደግሞ ከፍጡር ጋር የሚደረጉ አምላክ ከፈጣሪ ፈጥሮት ነው ወይ ነው ያልኩ። ጥያቄው ፈጥሮት ነው ወይ አይደል? ጥያቄው ብቻ መልስልኝ እንዴ። አንዴ ንግግር ራሱ ፈጥሮት ነው ፈጥሮት አይደለም እኮ አይደለም። ፈጥሮት ነው ማለት እኮ የሆነ እኔ አረ ጥያቄ መልሳል። ፈጥሮት ነው ይሄን ንግግር ፈጥሮት ነው ወይ እኮ ስማ አንዴ። ያው ለአንተ ስትናገር የሆነ ንግግሩን እየፈጠርከው ነው ወይ አይባልም። ኦኬ ኤግዚስተንሱ እየጀመረ ነው ወይስ ቀድሞም ነበር ነው የሚባለው? ለምሳሌ አንተ ይህ ንግግሩ ፍጡር ነው። እኔ የምጠይቅ እንዴ ሳቲና ትግደል እኔ ይኸውልህ ጥያቄ ነው። ይኸውልህ ኧረ እባክህን ልጠይቅህ እባክህ። ንግግሩ ፍጡር ነው። ይህ ንግግሩ ፍጡር ነው እኮ እየመለስኩልህ። አንዴ ስማኛ ካልመለስኩ ይህ ንግግሩ ፍጡር ነው ወይስ ፍጡር ነው ወይ ፍጡር አይደለም ነው የምትለኝ? ፍጡር ነው። ስማኝ ቦርፎሪኮስ ሎጎስ ይባላል ወይም ደግሞ ኧረ ሰዓት አትግደል አንተ ሰውዬ እኮ እየመለስኩልህ። ምን ይባላል አይደለም የጠየቅኩህ እኔ ምን ይባላል አይደለም የጠየቅኩህ። ፍጡር ነው ወይስ ፍጡር አይደለም ነው የጠየቅኩህ። ዝሩው ቃል ነው። ዝሩው ቃል ማለት ኤግዚስተንስ ፍጡር ነው ወይስ ፍጡር አይደለም ነው የጠየቅኩህ። ኤግዚስተንስ የሌለው ቃል ይባላል። ኤግዚስተንስ የሌለው ፍጡር ነው ወይስ ፍጡር አይደለም የሌለው ቃል ኤግዚስተንስ የሌለው ቃል ነው። ኤግዚስተንስ ፍጡር ነው ወይስ ፍጡር አይደለም መልስልኝ እንዴ። ኤግዚስተንስ የሌለው ቃል ይባላል። እሺ ከዛ በፊት አዳም የት ነህ ከዛ በፊት ተናግሮታል። ኤግዚስተንስ የሌለው እያልኩ ከዛ በፊት አለ ወይ ትላለህ። ንግግር ዝሩው ቃል ወይም ደግሞ ድምፁን አዳም አልሰማውም። ድምፁን አልሰማውም። ያን ንግግር ኤግዚስተንስ ስላለው እኮ አይደለም ኤግዚስት ስለሚያደርግ ቃሉ ወይም ደግሞ ኤግዚስተንስ ስላለው ሳይሆን ንግግሮች ዝሩ ቃሎች። ቆይ አንዴ ስማ። ንግግሮች በቃ ተውጣ። እኔ ሌላ ጥያቄ ልጠይቅ። አትመልሰውም እኮ እንደማትመልሰው እያወቅኩ ነው። እባክህን ተወኝ። ሌላ ጥያቄ ልጠይቅ። ጠይቀህ ሊመለስ ፍጡር ነው። ተመሳሳይ ጥያቄ ፍጡር ነው ወይስ ፍጡር አይደለም? ወይ ፍጡር ነው ወይ ፍጡር አይደለም በለኝ። 30 ጊዜ ብትጠይቅ እኔ 30 ጊዜ መልስልሃለሁ። አሁን ሌላ ጥያቄ ልጠይቅ። ሌላ ጥያቄ ልጠይቅ። ሙሴን ሲያናግረው ወደ ተራራ ወስዶ ሲያናግረው ከዛ በፊት ሙሴን አናግሮታል? ከዛ በፊት አላናገረው። የዛን ጊዜ ነው ያናገረው? አዎ ሙሴ ከዛ በፊት ለያናገረው መሰለኝ። እሺ ያ ንግግር ፍጡር ነው። ያው በጊዜ ነው ከዛ በፊት አልተናገረውም አይደለ? ከዛ በፊት ተናግሮታል። ዝሩ እኮ እሱ እኮ ነው ንግግር ዝሩ ንግግር ናቸው ማለት ኤግዚስተንስ። ይኸውልህ ስማ ኤግዚስተንስ የለውም ከዛ በፊት ማለት በቃኝ እኔ አልጠይቅም። ትቼዋለሁ። ፋይሰል ጠይቀው። አዎ ይበቃኛል። በቃ ይሄ ሁሉ ተዳርቀ ራስህ የመለስከው በቃ ይበቃኛል። አሁን እኔ አንተ እኮ ኤግዚስተንስ ያለው አንክሬትድ ቢንግ ነው። ቆይ ስማ የኔና የአንተ ልዩነት ራሱ አልገባም። ቁርአን አንክሬትድ ቢንግ ነው ከዘላለምም ያለ ነው ብለህ ነው ኤግዚስተንስ ያለው ነው ብለህ ነው የምታምነው አንተ። እኔ ኤግዚስተንስ ካለው ኦኬ ዘለዓለማዊ ከሆነ ነው። ስለዚህ እኔ ጥያቄ መጨረሻ ላይ ትሰጣለህ። እየጠየቀኝን እኮ ነው ፋይሰል ጥያቄ እኔ የተናገርኩት። ተመለሰልኝ። በእኔ ሰዓት ነው በሱ ሰዓት ነው ተመለሰልኝ አለ። ጥያቄው ተመለሰልኝ አለ። አሁን ሚውት አድርግና በእኔ ሰዓት ነው። የኔ ሰዓት ነው አይደለ? ፋይሰል ይጠይቅ። በቃኝ እንዴ
ጠይቀኝ የሆነ ነገር ተናግረህ ዝም ብለህ ታልፋለህ ማለት ተመለሰልኝ አለህ እኮ አልተመለሰልኝ። ተመልሶልኛል። በጣም ልጀምርና የመጀመሪያው ጥያቄ የአላህ ቃል ቅድም የተፈጠረ አይደለም ሚል ቁርአናዊ መረጃ አምጥታችሁ ስትሞግቱን ነበር። ፈጣሪ ነው የሚል የቁርአና ያለ ወይም የሐዲስ ክፍል አርጊመንቴ ሲጀመር ፈጣሪ ነው ፈጣሪ አይደለም ሳይሆን ፍጡር ነው ወይስ ፍጡር አይደለም የሚለውን ነው። የአላህ ቃል አትሪቢዩት ወይም ባህሪ ነው ብለህ ታምናለህ? እኔ አላምንም። ባይዘው አላህ የሚባል ሲጀመር እንዳለ ራሱ አላምንም። ስለአንተ እምነት አይደለም እያልኩ ያለሁት የአላህ ቃል ባህሪው ነው እያልኩ ነው። ትቃወማለህ? ማስረጃ አምጣ መጀመሪያ እያልኩህ ነው። እኔ ትቃወማለህ ወይ ነው እያልኩ ያለሁት። እንደዛ የሚባል የለም እያልኩ ነው እኔ ደግሞ ምክንያቱም ሐዲስህ የሚለው ከአላህ የተለየ ቢንግ እንደሆነ እና ደግሞ መጨረሻ ላይ አንዴ በቃ ዛቲዝ ነው የሚናገረው። ያውኑ ጥያቄ ላይ አንድ ነገር ላስምርና ልለፍ። ቃሉ ዘላለማዊ ነው ስንልኝ አይ ነው ኮንክሉዥን ነገር አይደለም። ጥያቄ ነው ኮንክሉዥን አይደለም የመለስከው መልስ ላይ ነው። ቃሉ ዘላለማዊ ነው ጥያቄ ነው ኮንክሉዥን ላይ ነው መሰለኝ። ላቀርብልህ ነው ተነስቼ ላውራ። ቆይ ቃሉ ዘላለማዊ የሆነበት ምክንያት አላህ ዘላለማዊ ስለሆነ ነው። አላህ ዘላለማዊ ስለሆነ ቃሉ ዘላለማዊ ምንድነው ጥያቄ? የይሁድ ቃል ይሄው ጥያቄው ይሄ ነው። ያንተ ቃል ማለት ነው። ቆይ የአላህ ቃል ስለ አዳምጥ እባክህ ጥያቄውን ተጠይቅ። አንዴ ኮንክሉዥን የኔ ደቂቃ እኮ ነው የኛ ደቂቃ ነው። ቆይ አንዴ ኮንክሉዥን ሰርተህ ማለት ማውራት አትችልም እያልኩህ እኮ ነው። ለሰራው ፋላሲ መጨረሻ ላይ ኮንክሉዥን ትሰጣለህ። ከሳላ ጋር የጀመርከው ትሰጣለህ። ይሄን ጥያቄ ልጨርስ። ማን አስማ? ኧረ እባክህ አንዴ ስማ። አንዴ ልጨርስ። ፈይሰል ስልክ ገብቶበት ነው። ቆይ አንዴ የውይይት ህግ ማታውቅ ከሆነ ወይም አለመጠየቅ ነው። ኦኬ ችግር የለውም። እሱን ታስተምረኛለህ። ጥያቄውን ልጠይቅ። አንዴ ጥያቄውን ተቀበለኝ። ቀጥል። እሺ የይሁድ ቃል የፈጣሪ ቃል ነው ወይስ የፍጡር ቃል ነው? እኔማ ሲጀመር ፍጡር ነኝ። የፍጡር ቃል ነው። ፍጡር ነው ቃሉ። ያ የይሁድ ቃል ፍጡር ነው። የይሁድ ቃል ፍጡር ነው። ማን የፈጠረው የይሁድን ቃል? ዝሩው ቃል የይሁድን ቃል ማን የፈጠረው? ዝሩው ቃል ማለት ዝሩው ቃል ነው። ከእኔ ማን ፍጡር ነው ብለሃል? ማን የፈጠረው የይሁድን ቃል? ሰማኝ። ፍጡር ነው ማለት እኔ ፍጡር ስለሆንኩኝ ወይም ደግሞ የተፈጠርኩኝ ስለሆንኩኝ በጊዜ ሂደት የመጣው ስለሆንኩኝ ያንን ንግግር ወይም ደግሞ እኔ የምናገረው እኔ የማስበው በእኔ ነው። አንድ ወደኋላ ቆይ አንዴ ያልጠየቁትን አታውራ። አንድ ወደኋላ ልመለስልህ ከጥያቄው። የይሁድ ቃል የፈጣሪ ቃል ነው ወይስ የፍጡር ቃል ነው? አይደለም፣ የፈጣሪ ቃል አይደለም፣ የኔ ነው። የኔ ቃል የፍጡር ቃል ነው አይደለ? የፍጡር ቃል ከሆነ ይሄ የፍጡር ቃል እያልከኝ ያለው ፈጣሪ ነው ፍጡር ነው? ፍጡር ነው የሚሆነው እንጂ ማን የፈጠረው ይሄን ፍጡር? በእኔ ነው ክሬት የሚደረገው እያልኩ። ስለዚህ ፈጣሪ ነህ ማለት ነው አንተ? አይደለም። ክሪኤሽን የሚለው አውት ኦፍ ኤግዚስተንስ ክሬት ማድረግ ሳይሆን ካለመኖር ወደ መኖር አስገኘሁት ማለት ሳይሆን ሀሳቡን ማመነጫው እኔ ነኝ ማለት ነው። ስለዚህ አለ ማለት ነው። ኦልሬዲ ስትወለድም አለ ማለት ነው ሀሳቡ። ሀሳቡ የለም ፍጡር ነው እያልኩ ከሌለ ታዲያ ካለመኖር ወደ መኖር አመጣኸው ማለት ነው። ኤግዚስት አድርጓል ማለት ነው በጊዜ ሂደት። አዎ ያልነበረ ነገር ነው። አዎ ያልነበረ ካለመኖር የመጣ ነገር በሙሉ ደግሞ ፍጡር ነው አይደለ? ሀሳቡን የማመጣው እኔ ነኝ ማለት ነው። በቃ ተመለሰልኝ። ለምሳሌ ይሁድ ተወለደና 50 ዓመት ያህል አላወራም። ይሁድ ቃል አለው ብለን ማውራት እንችላለን አንችልም? ማለት አላወራም ማለት 50 ዓመት ያህል መናገር ይችላል ግን አላወራም፣ ዝም ባይ። እሺ ቃሉ አለ ብለን ማውራት እንችላለን አንችልም? ምን አይነት ቃል ነው እያወራንበት ያለው ቃል እኮ ምን አይነት ቃል እያወራንበት ያለው ቃል? ንግግር ሳይሆን ቃል እያወራንበትማ ያለውማ አላወራም አልከኝ እኮ። ምን አይነት ወይ በቃ እሺ ቶ ሐሳቡን ንገረኝ። ምን አይነት ቃል? አዳምጠኝ አንዴ። አምላክ ለመጀመሪያ ጊዜ መቼ ነው የተናገረው? እያወራንበት ያለው ስትል አንዴ በቃ ትቼዋለሁ። አምላክ ለመጀመሪያ ጊዜ መቼ ነው የተናገረው? አንተ እምነት ብትወው ይሻላል። አምላክ መቼ ነው የተናገረው? ለመጀመሪያ ጊዜ ማለት ለመጀመሪያ ጊዜ አምላክ መቼ ነው የተናገረው? ሲጀመር በአካላዊ ቃሉ ኦኬ፣ ህልው በሆነ በአካላዊ ቃል ነው የሚናገረው። እኔ ንግግር ይህን
ንግግር ነው ማለት አካላዊ። መቼ ነው የተናገረው? ለምን ጊዜውን አትነግረኝም እንዴ? መቼ እግዚአብሔር መቼ ነው ለመጀመሪያ ጊዜ የተናገረው ተብሎ አይነገርለትም። ስለ አካላዊ ቃል ነው እያልን ያለው እኛም እኮ እሱን ነው ማለት ቃሉ አካላዊ ስለሆነ ነው መቼ ተብሎ የማይነገርለት። ስማኝ ቆይ አንዴ ስለ እኛ እምነት ማታቅ ከሆነ ባይዘው ክርስቶስ አካላዊ ቃል ተብሎ ነው የሚነገረው። የሆነ ንግግር አይደለም። ክርስቶስ ስለ ክርስቶስ አላወራሁም። እግዚአብሔር በሶስት አካል የተገለጠው አንዱ አምላክ። አንዴ እባክህ ጥያቄ ልጨርስ፣ ደቂቃውን አትጨርስም። አንዴ የመጨረሻ ጥያቄ ነው እባክህ። በሶስት አካል የተገለጠው የምትለው አንዱ አምላክ እግዚአብሔር አንዴ ልጨርስ። መለስኩልህ። መቼ ነው ለመጀመሪያ ጊዜ የተናገረው? ጥያቄውን አንዴ ክሊር አድርግልህ እንዴ። እሺ በሶስት አካል ተገለጠ የምትለው አንዱ አምላክ መቼ ነው ለመጀመሪያ ጊዜ የተናገረው? ኦኬ ስለዚህ በደንብ ስማ። እኛ ስንናገር እግዚአብሔር አምላክ አካላዊ የሆነ ቃል አለው። የሆነ ንግግር ያልሆነ ማለት ነው። ንግግር ያልሆነ አካላዊ ቃል አለው። በዚያ በአካላዊ ቃሉ ሁል ጊዜ ህልው የሆነ ቃል አለው። ኦኬ ህልው የሆነ ሲናገረው ምናምን የሚጀምር ንግግር ሳይሆን አካላዊ የሆነ የባህሪው የሆነ አካላዊ የሆነ ቃል አለው። እሱ አካላዊ ቃሉ ደግሞ ኢየሱስ ክርስቶስ ነው። ኢየሱስ ክርስቶስ ነው። ቆይ ስማ ደቂቃን የጠየቀኝን ጥያቄ ነው የምመልስልህ። ስማ አሁን ሀሳቤን ሪፍሬዝ አድርጌ ልጨርስ። በደንብ ስሙ። አካላዊ ቃል ይህ አካላዊ ቃል ሪቪል ይደረጋል ወይም ደግሞ ይገለጣል እንጂ የሆነ ሰዓት ዝሩ ቃል የሆነ ወይም ደግሞ ንግግር የሆነ ብለን አይደለም። ተመልሶልኛል። ኮንክሉዥን ሰጡ። ኧረ እባክህ ሚዩት አድርገው። ቃል ስጋ ሆነ። ተመልሶልኛል። እኔ ጥያቄ ሚዩት አድርገው። ኮንክሉዥን ነው የሚሆነው ከዚህ በኋላ ጥያቄ ምን ሆነህ ነው? እኔ ነኝ አይደለ ጠያቂው? ቃል ብሮ እኔ እኮ ቤት እነዚህ ሰዎች ተመለሰልኝ ካልኩ መብት አይደለም? ማብራሪያው ለምን እንደምትፈሩት ጨርስና ወደ ስለ አካላዊ ቃል መመለስ አልቻልክም ነው በተሰጠህ ደቂቃ። ተመልሶልኛል ብለሃል እኮ ሚዩት አድርገው። አንተ ተመልሶልሃል ብለሃል ደግሞ ማብራራት አልቻልክም። ተመልሶልኛል አላልክም? ስለዚህ መመለስ አልቻልክም ደግሞ ሚዩት አድርገው። ኮንክሉዥን እንስና ታዲያ። ይሄ እኮ በውይይት አይደለም። ኮንክሉዥን እንስና እኔ ልጠይቅህ። ልመልስ እንጂ ምን ናችሁ? ልመልስ ምን ትጠይቃለህ? እኔ እጠይቃለሁ እንጂ እኔ የምጠይቀው እንዴ ፕሮግራሙ ሰጥ እኔ የምጠይቀው ረብሻ ፈጥረው አይደለም። ይኸውልህ አይ ቆስቶ ያለመጠየቅ ነው እንዴ? ይሄ ሁሉ ክርስትና ላይ ትጠይቃለህ ብላችሁኛል አይደል? አሁን አትረብሽ። ትጠይቃለህ በእናትህ እምቢ አልተባልክም። አንድ ደቂቃ ይዋድ ይጨርስ። አንድ ደቂቃ የሚተር ነው። እሺ አንድ ደቂቃ ይጨርስ፣ ችግር የለም። ኢየሱስ ቀጥል። ይዋድ ወረበለ አረ ጠይቃችሁም ቤታችንም ሆናችሁ እንደፈለጋችሁ አዛችሁም አይሆንም እኮ። ኦኬ ቢያንስ ሪስፔክት አድርጉ። እንትን ሲሰጣችሁ ምናምን ረብሻ ፈጥራችሁ ምናምን ለመውጣት አትሞክሩ። ባህሪው ነው ስንል ወይም ደግሞ አካላዊ ቃል የሆነ የእግዚአብሔር አካላዊ ቃሉ ህልው ሆኖ በእርሱ የሚኖር አካላዊ ቃሉ አለ። የሆነ ስለተናገረ ወይም ደግሞ ስለተናገረ አይደለም አካላዊ ቃል አለው የለውም የሚባለው። ህልው የሆነ ዝሩ ቃል ያልሆነ ዘለዓለማዊ በእርሱ ህልው ሆኖ የሚኖር አካላዊ ቃሉ አለ። እርሱም ማን ነው? ኢየሱስ ክርስቶስ ነው። ይህ ኢየሱስ ክርስቶስ በተለያዩ መንገዶች ራሱን ሪቪል ያደርጋል። ኦኬ ራሱን ለፍጥረቱ ሪቪል ያደርጋል። ከነዛ ሪቬሌሽኖች መካከል የእግዚአብሔር አካላዊ ቃል ራሱን ሪቪል ካደረገባቸው ሪቬሌሽኖች መካከል የዮሐንስ ወንጌል ምዕራፍ 1 ከቁጥር 1 ቃል ስጋ ሆነ። ስጋ በመሆን ቃል አካላዊ ቃልነቱን ገልጧል ማለት ነው። እኛ ቃል ስንል የእግዚአብሔር ቃል ስንል አካላዊ የሆነ በእርሱ ህልው ሆኖ ለዘላለም የሚኖር ስንል ዝርው የሆነ ንግግር የሆነ ሰዓት የሚናገረው ንግግሩ ማለታችን አይደለም። በውስጡ ህልው ሆኖ የሚኖር ኦኬ እና አካላዊ የሆነ ቃል ብለን እየተናገርን ነው ማለት ነው። ከዛ አንጻር የሚታይ ነው። ከነቢያት ጋር የተናገራቸው ንግግሮች ደግሞ በአካላዊ ቃሉ የሚናገራቸው ቦርፎሪኮስ ሎጎስ የሚባሉ እንዳሉ ጎርጎርዮስ ይናገራል። ከዚህ አንጻር የምናየው ነው። ጨርሰናል። ያ ኦኬ። እንደ እስልምና ደግሞ ሱራ 4 171 ላይ ሳል ቡኻሪ አልቃ ተግባ እንዴ አሁን የኛ ሰራ ነው።
እና አላህ ስንት ቃል ነው ያለው? ይሄ ይመለስልን እንፈልጋለን። አይ በቃ አሁን ውይይት ነው። በቃ አይ ሳላ ምን አገባ? በቃ ካልፈለጉ ምን አይ ችግር የለውም። ኮንክሉዥን ተመሰጣችሁ። አሁን እኛን ጠይቅ። አሁን ክርስትና ላይ ልጠይቅ አይደለ? ቃል ስጋው ነህ ሁለቱ ናቸው አይደል? እናንተ ጠይቃችሁ አይደል? እኔ ደቂቃዬን ነው የሰጠሁት እኮ ደቂቃዬን። እሱ 10 ደቂቃውን ተጠቀመ፣ እኔ ደግሞ ደቂቃዬን ሰጠሁት ለሱ። ሰላ አንዴ ሰላ ችግር የለም ጠይቃለሁ። ከተመልካች አንዳንድ ጥያቄ ወይ ሁለት ሰዎች ይተንፈሱት እንጂ ያ አሁን እንደማመጣ አንድ ጥያቄ ሁለት ከሙስሊሙም ከእንትንም ሊጨርስና እንጨርስና ከዛ ትጠይቃላችሁ። ምክንያቱም ገና አላለቀማ። ኧረ ሰዓት እየገደላችሁ ነው። ወላሂ ሰዓት እየገደላችሁ ነው። ይኸው ከዚህ ደቂቃ ይፈጅም ብዙ ደቂቃ ይፈጅም በ30 ሰከንድ ውስጥ ጥያቄ ጠይቃለሁ። አንተ ደግሞ ከፈለግ በ1 ደቂቃ በ2 ደቂቃ ትመልሳለህ እና ከዛ በኋላ ትቀጥላለህ። እሺ አይደል? መከራከር የለም፣ እመልስልሃለሁ። ከዛ ላይ ወደ ውይይታችን እንገባለን። ያ ችግር ቁርአን ያልተፈጠረ የአላህ ቃል ነው አይደል? አዎ የአላህ ቃል ነው፣ የአላህ ንግግር ነው። ያልተፈጠረ ማለት ዘላለማዊ ነው እያልክ ነው አይደል? ያልተፈጠረ ስትል ዘላለማዊ ነው እያልክ ነው አይደል? ከዘላለም ተናጋሪ ነው። የአላህ ባህሪ ነው ስል ንግግሩን ሳይሆን ዘላለም የሚባለው ባህሪው ነው ዘላለም የሚባለው። ንግግሩንማ ቅድም መልሻለሁ እኮ በፈለገው ጊዜ የፈለገውን ነገር ይናገራል ነው እያልኩ ያለሁት። ስለ ቁርአን ነው እያልኩ ያለው። ቁርአንም ንግግር ነው እኮ የአላህ ንግግር ነው። ስለ ንግግር ነው የቁርአንም ስለ ንግግር ነው የምናወራው። ከሙሳ ጋር የሚያወራው ንግግር ነው። ኦኬ የአላህ ንግግር ዘላለማዊ ነው አይደል? ከዘላለም ተናጋሪ ነው የሚባለው ነው ብያለሁ። ደጋሚ ነው እየጠየቃችሁኝ ያላችሁ። ከዘላለም ተናጋሪ ነው። ኦኬ ስለዚህ ቁርአን ዘላለማዊ ያልተፈጠረ ያላህ ቃል ነው ማለት ነው አይደል? ኧረ እባክህ ንግግሩን አይደለም እያወራን ያለ ነው። አሁንም ድጋሚ ይሄ ንግግር እሺ፣ አሁን ይሄን ልመልስልህና ከዛ ላይ ወደ ጥያቄ ልጠይቅህ እኮ ነው። ጥያቄ ልጠይቅህ እየጠየቅከኝ እኮ ነው። በቃ የመጨረሻ ጥያቄ ነው እንጂ አንድ ጥያቄ ያልከኝ ልጠይቅህ እየሰራሁ ነው። ቁርአን ያልተፈጠረ ያላህ ቃል ነው አይደለ? ያልተፈጠረ ጥያቄን ጨርስ። እሺ ጥያቄን ጨርስና መልሳለሁ። ጨርስ። ኖ ስትመልስልኝ ነው ጥያቄን የምጠይቅህ ማለት ነው። አሁን በደንብ ስማኝ እሺ፣ ልመልስልህ። ቁርአን አላህ ከተናገረው ንግግር ውስጥ ነው። እሱ ዘላለማዊ ነው። ኧረ እባክህን አንድ ጊዜ ስማኝ። ንግግር ነው። በደንብ ስማኝ። አሁን ዘላለማዊ ነው እሱ ዘላለማዊ ነው። ኧረ ልጨርስ ስማኝ እንዴ። እሱን እኮ አሁን እንደዚህ አይነት ጥያቄ እንዳትጠይቀኝ ነው። ልጨርስ ማለት አምላክ ከዘላለም ተናጋሪ ነው። የፈለገውን ጊዜ የፈለገውን ነገር ግን በፈለገው ጊዜ ይናገራል። በቃ ጨርሻለሁ እኮ። ይሄ ንግግሩ ዘላለማዊ ነው ወይ ነው እያልኩ ያለሁት። ንግግሩን በፈለገው ጊዜ የፈለገውን ንግግር ይናገራል ብያለሁ። አረ ሰዓት አትግደል። በቃ ጨርሳለሽ። ወደ ጨርሻለሁ። በቃ አሁን እኔ ክርስትና ላይ ልጠይቅ ነው። በቃ ተወኝ። በቃ ጨርሻለሁ። አንድ ጥያቄ ጨረስኩ እኮ በቃ ሶስት ጥያቄ አልጠየኩም ገና። እሺ ይኸውልህ፣ ከዚህ በኋላ ይኸውልህ መልስልኝ አትለኝ። እየጠየቅከኝ ነው። ጥያቄ ጨርስና መልስልህና በቃ ወደ እንትን እሄዳለሁ። ጥያቄ ጨርስ አንድ ነው። ቆይ ቁርአን ያልተፈጠረ ያላህ ቃል ነው ይላል። ሐዲስም እንደዛ ይላል። ቁርአን ያልተፈጠረ ያላህ ቃል ነው ይላል። ስለዚህ ቁርአን ያልተፈጠረ ያላህ ቃል ነው አይደለም? አይደለም። ይሄን መልስልኝና ከዛ ጥያቄ ልጠይቅ ነው። ይሄን መልስልኝ። ጨርስ። ቅድም ይሄን መልሽልሃለሁ። አሁንም ድጋሚ እጠይቅ ነው። ጨርስና ይሄን መልስልኝና ጥያቄ ልጠይቅ። አረ ቃል ስጋው ነው። ጥያቄውን ይጨርስና አንድ ጥያቄ ነው አይደለ? ይሄ እኮ ጥያቄ ነው። አንድ ጥያቄ ነው። አንድ ጥያቄ ነው ያልኩት። ለጥያቄ መሰረት ነው። ይሄ ለጥያቄ መሰረት ነው። መሰረት አይደለም። ጥያቄን ጠይቀኝ። እኔ መሰረቱን ተውና ጥያቄን ጠይቀኝ። ጥያቄን ጠይቀኝ አሁን ጥያቄን እንድጠይቅህ መሰረቱን መልስልኝ። ቁርአን ያልተፈጠረ ዘላለም መሰረቱን እኔ አንተ መሰረት አይመለከተኝም። ጥያቄን ጠይቀኝ አልመልስልህ። ስለዚህ መልስ መመለስ አልፈልግም ማለት ነው። በቃ እንደፈለክ አድርገህ ያዘው። ግልጽ ጥያቄ ነው። ታውቀዋለህ። እኔ ወላሂ ደጋግሜ ከቅድም ጀምሮ የምናገረውን ነገር 100 ጊዜ ተናግሬ ካልገባው ምን ማድረግ አለ? ጥያቄ ካለ ጠይቅ። ሙሉ ጥያቄ ከሌለ ተው። በቃ ተመለስከው መለስ። ቢንዬ እነሱ እንደሚያምኑት አድርገህ ጠይቀው። አላምንም ካለ እንትን ነው ችግር የለም። ቁርአን ያልተፈጠረ ያላህ ዘላለማዊ ቃል ነው ይላሉ ሙስሊሞች ነው የሚሉት። ሳላይንም ያልተፈጠረ ያላህ ዘላለማዊ ቃል ነው ይላሉ። ሳላ ደግሞ ደጋግሞ አላህ በፈለገው ጊዜ ውስጥ ይናገራል ብሎ ሲናገር ነበር። ያልተፈጠረ ዘላለማዊ ቃል በጊዜ ውስጥ የተነገረ ቃል እንዴት ነው ያልተፈጠረ ዘላለማዊ ቃል የሚባለው ነው ጥያቄ። መልስ አድርገህ በደንብ ስማ። መልስ በደንብ ስማ። እሺ ፍጡር አይደለም የሚባለው ባህሪው ስለሆነ ነው። ባህሪ ፍጡር ነው ፈጣሪ ነው አይባልም። በመሰረቱ የሚነገረው ይሄ ፍጡር ፈጣሪ እያልክ የምትነገረው ለፐርሰን ቅድም የተናገርኩት ለፐርሰን የሚነገር ንግግር ነው።
ግን የመናገር ባህሪ ስላለው ይናገራል። መች ነው የሚናገረው? በፈለገው ጊዜ የፈለገውን ንግግር። ስለዚህ ይሄን በፈለገው ጊዜ ተናግሮታል ብለን እናምናለን። አንድም ሐዲስ የለም። አሁንም እንድቀደምና አንድም ሐዲስ የለም። ቁርአን ኻሊቅ መኽሉቅ ምናምን የሚል ሐዲስ የለም። ግን የዑለሞች ንግግር አለው። ቅድም ያመጣው የአቡ ዳውድ ንግግር ነው። ሐዲስ ከተናገረ በኋላ ግን መጨረሻ ላይ የራሱን ንግግር ተናገረ። ንግግሩ ትክክል ነው? አዎ ትክክል ነው። ብዙ ዑለሞች አሉ ይሄን ንግግር የተናገሩት ቁርአን አላህ አይናገርም፣ ስለዚህ ቁርአን መኽሉቅ ነው ፍጡር ነው ብለው የሚናገሩ ቡድኖች ስለነበሩ ለነሱ መልስ እየሰጡ ነው። ቁርአን መኽሉቅ አይደለም፣ ምንድነው? የአላህ ባህሪ ነው። እሱ የተናገረው ንግግሩ ነው፣ ባህሪ ነው። ለባህሪ ደግሞ ከባህሪው ባለቤት ነጥለህ የምታየው ነገር አይደለም። ባህሪ ምክንያቱም ያ የባህሪውን ባለቤት መግለጫ ነው፣ ገላጭ ነው። ስለዚህ ገላጭን ሁልጊዜ ስለሱ ስለ ባህሪው ባለቤት ነው የምታወራው። ድርጊት ስታሳርፍ የባህሪው ባለቤት ላይ ነው እንጂ ባህሪው ላይ አይደለም። በምሳሌ ቅድም አብራርቻለሁ፣ ጨርሻለሁ። አሁን ልጠይቅ። እኔ ግን ቢኒ እዚህ ላይ ባህሪው ቆይ፣ አረ በቃ አንድ ጥያቄ ተመልሷል። አረ እባክህ ሌላ ውይይት አታርግ። እሺ በቃ ችግር የለም። እኔ አሁን ልጠይቅ። እኔ ችግር የለም ትጠይቃለህ። አንተን ንግግር ያው እንቀበላለን፣ ግን የእሱ ንግግር በሱ ባህሪ ነው ብለው አስቀምጠውታል። በደንብ አድርገው አትሪቢዩት ብለውታል። አትሪቢዩቱ ደግሞ ያልተፈጠረ ዘላለማዊ ነው ብለውታል። አንተ ደግሞ በጊዜ ውስጥ ነው የተነገረው ቅድም ጀምሮ ስትል ነበረ። ፍጡር መሆኑን ኮንፈርም አድርገልኛል። ለእኔ ያን የተረዳው እንደፈለግ ችግር የለውም። እሺ አሁን ልጠይቅ። እኔ አላህ በጊዜ ሰንሰለት ውስጥ ነው ያለው። አረ ልጠይቅ። አረ ላለመጠየቅ ምንድን ነው ልጠይቅ። እኔ ተረኛ ልጠይቅ። አረ በቤት ያፈንከኝ። እሺ ቆይ ቢኒ ይጠይቃል። በቤት ያፈንከኝና ጀስት ክሊር እንዲሆን ብቻ የመጨረሻ ክሊር እንዲሆን የዋድንም መጠየቅ የምትፈልጉ ካላችሁ ትገባለች። ችግር የለም። አንዴ አጭር ነች። በጣም ሲምፕል አድርጌ ነው የምጠይቀህ። ጀስት ሱራ 72:3 ላይ አላህ ልጅንም ሚስትንም አያዘም የሚለው ቃል አለ። ይሄ ቃል ጋኔኖች ናቸው የተናገሩት። ጋኔኖቹ ዘላለማዊ ናቸው ማለትም ዘላለማዊ ነበሩ ካልከኝ ኦኬ፣ አይ አይደሉም ካልከኝ እነሱ ሳይፈጠሩ ሊናገሩት አይችሉም ቃሉን። እነሱ ሳይናገሩት አላህ መቼ ነው የተናገረው? ጊዜውን ንገረኝ እስቲ ባጭሩ። ሳላ አይሰማም? ሚውት ሆኗል መሰለኝ። በአላህ ጋኔኖቹ ቃል ዘላለማዊ ሆኗል። ጥያቄህን ጥቅልል አድርገህ አቅርብና ጥያቄውን እንመልስ። አሁን እኮ አንተ ራሱ ማለት ነው አሁን እነሱን እየፈራቸው ነው ይመስለው። ጥያቄ ጠይቀዋል አላልኩም? እንደዚህ ያልክ ኧረ ብሩ እኮ ለመጨረሻ የራሴ ወላሂ ቃል የምሬን ነው የምልህ። አንተን አምኖ እሱ ልጁ ስለጠየቀኝ አመሰግናለሁ። አሁን የመጨረሻ ነው ፋይሰልዬ እና እሺ ጠይቀኝ። አሁን መልስልኝ እስኪ። አሁን ልጠይቅ ወይስ አልጠይቅ? አልሰማኝም። እንዴ ልጠይቅ አልጠይቅ? አሁን ያወራሁትን አልሰማኝም። መልሼዋለሁ። እስከ መድገም አይጠበቅብኝም። እስካሁን መልሼዋለሁ። ካልገባህ ምንም ማድረግ አልችልም። ስለዚህ ልጠይቅ። እሺ አይደለም የተናገርከው ጥያቄ ምንድን ነው? የተናገረው መቼ ነው? እሺ በቃ እንደፈለግህ ያዘውና ልጠይቅ። ነው ጊዜውን ነው ጠየኩህ። ጊዜውን ብቻ ንገረኝ ነው ጠየቅ። ኧረ እባክህ በቃ እሺ። አሁን እስካሁን መልሻለሁ። ያን ሁሉ ሳስመልስ ይኸውልህ ርዕስ ራሱ ሙስሊሞች ጠይቁ የሚለውን እኔ እሺ ልጠይቅ ብዬ ይኸውልህ ርዕስ ሙስሊሞች አሁን ተወው በቃ እስካሁን በቃ እሺ መመለስ አይችልም ብለህ ያዘው። እሺ መመለስ አይችልም ብለህ ያዘውና እኔ ልጠይቅ። እሺ ፋይሰል ይመልስልኝ። እሺ በቃና አንተ እንትን በል። ፋይሰል አይመልስም። በቃ እኔ ልጠይቅ። የምሬን ነው የምልህ። አሁን አንተ እኮ ተስማምተህ ልጠይቅ። ኧረ እባክህ ልጠይቅ። ኧረ አንዴ አትጩሁ። ቆይ ሁለታችሁም እንዲህ ተደባለመጠየቃቸው እኮ ነው። እሺ ልጠይቅ። እስካሁን ስንቴ ነው ቃል የገባችሁልኝ? እሺ በቃ አሁን ጠይቃለሽ። አንድ ጊዜ ልናገርና በቃ እሺ ልናገርና ተናገርና እሺ ልጠይቅ። ተናገር። እሺ ይጠይቃሉ። ቆይ አንዴ እሺ አንዴ ጀስት የኔን ሐሳብ ላስቀምጥ። ጀስት የሁላችንም ሐሳብ አንድ ነው እኮ። ጀስት እኔ አሁን ግራ ስለገባኝ ነው ኮንፊውዝድ ነው የሆንኩት። በቤቴ ታፈንኩኝ ብዬ አስፈቅጄ ነው። ከዛ ዝም ስላልክ ነው። ጋኔኖች ይናገራሉ። ጋኔን ፍጡር ነው። ጋኔኖቹ የተፈጠሩ ናቸው። ከሆነ ጊዜ በኋላ የመጡ ናቸው። ነገር ግን ይሄ ቃል ደግሞ እነሱ ሳይፈጠሩም ነበረ ብላችሁ ታምናላችሁ? መቼ ነው ያ ጊዜ? ዘላለማዊ ነው የሚባለው ቁርአኑ ወይስ ከጊዜ በኋላ የጋኔኖች ንግግር ነው? አሊያም ደግሞ ቁርአን ውስጥ ያለው ይሄ ንግግር የጋኔን ንግግር ነው? የጉንዳንም አለ ሱራ 17-18 ላይ በጣም ብዙ ነገር አለ። እነዚህ ንግግሮች እንዴት ነው የምታስታርቃቸው? ለአድማጭም ክሊር አድርገህ ለፍን ያልኩህ። ከፈለክ አድርገው፣ ካልፈለክ አታድርገው። ነው ችግር የለም። በቃ እሺ አላረገውም። እስካሁን ካልገባ ሊገባ ስለማይችል አላረገውም። አሁን ልጠይቅ። ይመች። እኔ ለሙስሊሞች አይታል ከባድ ጥያቄ ስለጠየቅክ እኮ ነው። በጣም ከባድ ጥያቄ ነው የጠየቀው። ስለዚህ አልችለውም። ልጠይቅሽ ልጠይቅ። ኮንክሉዥን እንኳን ከዛ በፊት እኮ ኮንክሉዥን ይሰራሉ።
እሺ በአላህ ምክንያት የጋኔን ቃል ዘላለማዊ መሆኑ በጣም ነው የሚገርመው። እንደ እስልምና የጉንዳን ቃል ዘላለማዊ ሆኗል። አልጠይቅም። እሺ ጠይቅ። ማን ነው የሚመልሰው? ጠይቅ። ማንም ይመልስልሃል። እሺ ዮሐድን ልምጠይቀው። ዮሐድ ማርቆስ 10:18 ላይ ማርቆስ 10:18 ላይ ክርስቶስ ስለምን ቸር ትለኛለህ? ከአንዱ ከእግዚአብሔር በስተቀር ማንም ቸር የለም ብሏል። ማንም ያለው ስለ ማንነት ነው ያወራው እና አንዱ እግዚአብሔር ማን ነው? ኦኬ አንዱ እግዚአብሔር ከሆነ አብ፣ ወልድ፣ መንፈስ ቅዱስ ነው። እሺ ስለዚህ ማንም የሚለው ቃል ማንም የለም ከአንዱ ከእግዚአብሔር በስተቀር ማንም የሚለው ቃል ሶስት አካል እንደሚያመለክት ማስረጃ ስጠኝ። ኦኬ ይሄንን ኮሜንታሪ ራሱ ብትመለከት ኦኬ ማንም የሚለው ማስረጃ እንኳን ኮሜንታሪዎችን አይደለም እያልኩ ያለሁት ኮሜንታሪው ለተናገረው የራሴ ማብራሪያ ሚውት አድርግ እንጂ አይ ጥያቄ አልጠየቁ ኮሜንታሪ አልጠየቁ እና ከየት ላብራራል ፓፓ ሚውት አድርገውና እኔ የራሴ ሐሳብ አይደለም ማለት መጀመሪያ እንኳን ታዳምጠን ነው አይደል እንዴ? ስንት ሰዓት ሙሉ ስናዳመጣ ነበር። አትግቡብኝ እያልክ አሁን እድል ስጠና ቀጥል። እኔ ማብራራለህ ከራሴ ሳይሆን ከአባቶች ነው ማብራራለህ። ቸር የሚለው ከክርስቶስ ውጪ ወይም ደግሞ ክርስቶስን ለይቶ አብ፣ ወልድ፣ መንፈስ አብን ብቻ ከወልድና ከመንፈስ ቅዱስ ለይቶ እንደዚህ አይነት ሐሳብ በጭራሽ የለውም። ምክንያቱም እንደዛ ከሆነ መጽሐፍ ቅዱስ ራሱ ኮንትራዲክት ስለሚያደርግ ማለት ነው። ይሄን እየተናገረ ያለው ኤሴንስ ስለሆነ ቸርነት የባህሪ ገንዘቡ የሆነ አብ፣ ወልድ፣ መንፈስ ቅዱስ አንዲት ባህሪ ከመሆናቸው አንጻር ምን እየተናገረ ነው? ኦፍኮርስ ስለ አብ፣ ስለ ወልድ፣ ስለ መንፈስ ቅዱስ ነው ማለት ነው። ፐርሰንን ኢንዲኬት የሚያደርግ ስላልሆነ ቸርነት የሚለው ባህሪን ነው ኢንዲኬት የሚያደርገው እንጂ ፐርሰንን አይደለም። ሶ ያ አንዱ ባህሪ የአብ፣ የወልድ፣ መንፈስ ቅዱስ ባህሪ ነው እና ቆይ አንዴ የቅዱስ ዮሐንስ አፈወርቅ አንዴ እስከዚያ ላውጣ። እስከዚያ ሀሳብ መስጠት የምትፈልጉ ካላችሁ መስጠት ትችላላችሁ። መልስ ማለት ነው። ያ ከእንትን አንጻር ቅድም ሀሳብ ውስጥ ትንሽ ሳሚዬ እንኳን ደህና መጣ። ቅድም ፈይሰል ጠይቆ ነበር እግዚአብሔር የተናገረው ለመጀመሪያ ጊዜ ብሎ ነበር እና በእርግጥ እግዚአብሔር ከምን አንጻር እንደሆነ እሱ ትንሽ ግልጽ መደረግ መቻል አለበት። ከፍጥረት አንጻር ነው ወይስ ከዘላለም አንጻር ነው የሚለውን ግልጽ መደረግ አለበት። ጥያቄው ላይ እዛ ላይ ትንሽ ቬክ ስለነበር ማለት ነው። ኦኬ ከፍጥረት አንጻር ከሆነ የተናገረው ለመጀመሪያ ጊዜ ከፍጥሯኑ ጋር ያወራበት በመጽሐፍ ቅዱስ ተጽፏል። ከዛ በፊት ያለውን ከሆነ ንግግር የፈለገው ከዘላለም ጀምሮ እግዚአብሔር ተናጋሪ ነው። እግዚአብሔር ትራዩን ጋድ ስለሆነ ለአንተ አይደለም መልሰው እዚህ ጥያቄ መልሳችሁ ነው አይደለም እሱ እስኪያወጣ ነው። እኔ ጠይቃለሁ ትስማማለህ? አሁን ያነሳው ሀሳብ እኔ ስላነሳው ጠይቃለሁ ትስማማለህ? ፈይሰል ቆይ አትጠይቅም። በቤታችን የተነሳውን ጥያቄዎች ክሊር የማድረግ መብት ስላለን ነው። እሺ ለሌላ ክሊር እኮ ያነሳው ሀሳብ ላይ ጠይቃለሁ እያልኩ ፈይሰል መጨረሻ ላይ ጥያቄ ትደራረቡ ፕሊስ። ዮሐድ ማስረጃ እየሰማሁ አልነበርም ማለት ነው። ሳላ ሲመልስልህ ቢያንስ ማስረጃ ላምጣ ብሏል እንደ ሄደው ማስረጃ ላምጣ ብሎ ስለሄደ እኮ ማስረጃ እሱን በኋላ ትጠይቀዋለህ። ግን ማስረጃ ላምጣ ብሎ ስለሄደ ስለሌላ ነገር ነው ቢኒ እያወራለሁ አይደል? ስለዚህ ታገሱ፣ ጠብቁ እስኪመጣ። ቀጥል ቢኒ። ዮሐድ እስከሚመጣ ነው። ዮሐድን አስፈቅጄ ነው እናንተን አረብሻችሁም። ቅድም ፈይሰል ያነሳውን ክሊር አውት ለማድረግ ያህል ነው። ከዛ አንጻር ነው። ስለዚህ ከፍጥረት አንጻር ነው የጠየቀው ወይስ ከእግዚአብሔር ዘላለም ህልውና አንጻር የሚለው ነው። ስለዚህ ክሊር አይደለም። ከሁለቱም አንጻር ልንመልሰው እንችላለን። ከፍጥረት አንጻር ከሆነ ያው ዘፍጥረት ላይ ከአዳም ጋር ያለው ንግግር እሱ ለመጀመሪያ ጊዜ የተናገረው ንግግር ነው። እሱ በጊዜ ውስጥ የተናገረው ንግግር ነው። ኦኬ እግዚአብሔር በጊዜ ውስጥ ይናገራል። እሱ በዛ የሚመለስ ነው። ከዛ በፊት ግን ከዘላለም ደግሞ እግዚአብሔር ተናጋሪ ነው። ትራዩን ጋድ ስለሆነ ማለት ነው። በሶስት አካላት መካከል ኮንቨርሴሽን ስላለ መቼ ነው የምትለው? ፍሮም ኢተርኒቲ ነው። ከዘላለም ጀምሮ ነው። ከዚህ ጊዜ ጀምሮ ብለህ ልትለው አትችልም። ለዘላለም ለሆነ ነገር ከዚህ ጊዜ ጀምሮ ምናምን ብለህ ልትናገር ስለማችል ፍሮም ኢተርኒቲ ተናጋሪ ነው እግዚአብሔር የሚለውን እሱን ክሊር አውት ለማድረግ ነው። ታች ላላችሁ ዮሐዴ ከተመለስክ እችን ሀሳብ ለመስጠት ቢኒያም እዚህ ያነሳው ላይ ዘፍጥረት ላይ ከመናገሩ በፊት የተናገረበትን ቃል ስትኝ እስኪ አሁን ወደ መልሱ እንሂድ። እሺ ሴንት አምብሮስ ኦፍ ሚላን የተናገረውን
ላሳያችሁ። ሴንት አምብሮስ ኦፍ ሚላን ምን ይላል? ሴይስ ዌን ሂ ሴድ ጉድ ቲቸር ቸር መምህር ሆይ ብሎ ነው የጠራው እና ሂ ሴድ ኢት ኢን ተርምስ ኦፍ ፓርሻል ማለት ነው። ኦኬ እናት አብሶሊት ጉድነስ አልዞ ጋድስ ጉድነስ ኢዝ አብሶሊት ኤንድ ዛት ኦፍ ማን ኢዝ ፓርሻል። ስለዚህ የእኔ ጉድነስ ወይም ደግሞ የእኔ ቸርነት እንደ ሰው ፓርሻል የሆነ ቸርነት አይደለም። ስለዚህ ለምን ቸር ትለኛለህ ሲል ከዛ አንጻር ነው ይልና that is why the Lord responded to him by saying why do you call me good while denying that I am God. okay አምላክነቴን ሳታምን ሳትቀበል ስለምን ቸር ትለኛለህ ማለት ነው። ምክንያቱ የኔ ቸርነት የኔ አምላክነት ፍጹም ስለሆነ ምክንያቱ the Lord did not deny አሁን ምን ይላል? the Lord did not deny that he is good እኔ ቸር አይደለሁም እያለ ዲናይ እያደረገ አይደለም but refers that he is God እሱ አምላክ እንደሆነ ሪፈር እያደረገ ነው። ምክንያቱ if the father is good አብ መልካም ቸር ከሆነ he is likewise good እሱም ቸር ነውና okay as all what is the father's are his የአብ የሆነ ሁሉ ምንድነው የእርሱ ነውና isn't he good who satisfies your goals with good things. okay መዝሙር 103:5 እሱ ነገሮቻችሁን ወይም ደግሞ በቸር የሚመልስ አምላክ እንደሆነ ይናገራልና isn't he good who said I am the good shepherd እኔ ቸር እረኛ ነኝ ብሎ የተናገረ ጌታ እሱ ቸር አይደለምን? ቸር ነው እንጂ ሶ ቸርነቴን ሳታምን ስለምን ቸር ትለኛለህ የሚል ሐሳብ እንጂ ቸር አይደለሁም የሚል ኮንሴፕት አይደለም። ሶ ይሄን ቸርነት አብ ቸር እንደሆነ እኔም ቸር ነኝ የሚለውን ኢንዲኬት ለማድረግ ነው ብሎ ሴንት አምብሮስ ኦፍ ሚላን ይገልጻል ማለት ሶ ለአብ ለወልድ ለመንፈስ ቅዱስ መሆኑ በግልጽ ጥያቄ ለማን ነው የሚለው እየመለስኩልህ ነው። አልገባም? ለአብ ለወልድ ለመንፈስ ቅዱስ ነው የሚለው ወይም ደግሞ ክርስቶስ እሱን አልከኝና ይሄን የሚያሳይ ሶስት አካልን የሚያሳይ ማስረጃ ስጠኝ ያልኩት ማለት ኦኬ። አሁን ደግሞ ተታው ቸር የተባለው ማን ነው የሚለው አብ ወልድ መንፈስ ቅዱስ የሚል ሶስት አካላት መኖራቸው አሳየኝ ወደሚል ሆነ ጥያቄው። እንደዛ ነው። ኦኬ አይ ቲንክ የኔ ነው የሱ ነው የጠፋ ቆይ ቪዲዮ ላጥ አክቹአሊ አሁን ጥያቄው ሺፍት ደግሞ አብ ወልድ መንፈስ ቅዱስ ጥያቄውን ራሱ መጠየቅ የፈለገውን ጥያቄ ራሱ በትክክል አርቲኩሌት አላደረጉም። ጥያቄው ራሱ አሁን ተመልሰሃል። ጥያቄ እኔ ቸር ነው ቸር አይደለም ማለት ነው። አሁንም ጥያቄን በደንብ ስማ። ክርስቶስ ከአንዱ ከእግዚአብሔር በስተቀር ማንም ቸር የለም ብሎ አንዱ እግዚአብሔር ብሎ የጠቀሰው ማንን ነው? ከዛ ለአንተ ምን አልክ? አብ ወልድ መንፈስ ቅዱስ ነው አልከኝ። ማስረጃ ሶስት አካል ለመሆኑ ማስረጃ ስጠኝ ነው። ይኸው ሰጠሁህ እኮ የአምብሮስ ኦፍ ሚላን አብ ቸር እንደሆነ ወልድም ቸር እንደሆነ መንፈስ ቅዱስም ቸር እንደሆነ እየተናገረ ነው በግልጽ። አብ ቸር እንደሆነ እኔም ቸር ነኝ ብሎ እየመለሰ ነው። የታለን አምብሮስ ከየት አመጣው ነው እያልኩ ያሉት? ማስረጃውን ስጠኝ። ከመጽሐፉ ነው። የታለ እዚህ አውዱ ላይም ሂድና እዚህ የታለ ማለት አውዱ ይኸውልህ። እሺ አውዱ ይዘህ ስትመለከተው እኔ ቸር አይደለሁም እያለ ሳይሆን ኦኬ ቸር አይደለሁም እያለው ሳይሆን ምንድነው ስለ ቸርነቱ አልጠየቅኩም። እኔ ቸር ነው ቸር አይደለም አይደለም ሶስት አካል አሳየኝ ያልኩት። ሰው የሚዩት አድርገውና አንዴ ሚዩት አድርገው ተደርበህኝ አታውራ። ስመልስ ሚዩት አድርገህ ታዳምጥና ከዛ በኋላ ሐሳብ ካለ እንትን ለመሰለኝ አይደል እሱ እንትኖች ሱናን አቢ ዳውድ ሲመጣለት ራሱ አቡ ዳውድ ተራ ሰው ነው ብሎ አይቀበልም። እና እኛ ግን እንደዛ አይደለም። አባቶችን ምን አከብር እና እኔ ትቀበላለህ አትቀበልም ጥያቄ እኮ እኔ ትቀበላለህ አትቀበልም አይደለም ማስረጃ ስታብራራ ሚዩት አድርገን ሰንተን ኦኬ ቆይ አንዴ ዴቫይ ይቅርታና ቅድም ጥያቄ ስንጠይቅ ደቂቃ ሰተነ አብራርተህ እስክትጨርስ እየሰማን ነው አይደለ ስንጠይቅ የነበረው ሚዩት አድርገህ አዳምጥ። እሺ ዝም ብለህ በየመሃሉ እያወራው ተደረበኝ እሪ አትበል። ስለዚህ አዳምጥ መጀመሪያ ሶ አንተ ቁርአን በገዛ ፈቃድ ልታቦካው ምናምን ትችላለህ። ተፍሲራቶች አይ አልቀበልም ምናምን ብለህ እንደምታወራው እንደዛ ማለት ትችላለህ። እኛ ግን መጽሐፍ ቅዱስን የምንረዳውና የምንቀበለው በአባቶች መረዳት ነው።
ኦኬ ምን እያለ ነው ክርስቶስ? እኔ ቸር አይደለሁም ብሎ እየተናገረ ነው ወይ? ምክንያቱም ቸር አይደለሁ ከአንዱ በቀር ቸር ማንም የለም ብሎ ሲናገር እኔ አይደለሁም እያለ ነው ወይ ነው ኮንሴፕቱ። ማንን ነው አንዱ ያለው ነው ሐሳቡ። አንዱ ያለው አዎ አንድ ኢሰንስ ወይም አንዱ ከአንዱ መለኮት በስተቀር ቸር የሆነ ማንም የለም። ፉሊ አብሶሊት ቸርነት ስለሆነ እየተናገረ ያለው ማለት ነው። ኦኬ አብሶሊት ቸርነት። ስለዚህ ሴንት አምብሮስ ኦፍ ሚላን ምን ለማለት ፈልጎ ነው ከአንዱ በቀር ቸር የለም ሲል ያንን ማንን ነው ብሎ ሲያብራራ ምን አለ? እኔ ራሴ መረዳት አይደለም ያመጣውልህ፣ ሌላም ከፈለክ ጨምርልሃለሁ። ምን ብሎ እየተናገረ እኔ ቸር አይደለሁም እያለ ሳይሆን አባቴ ቸር እንደሆነ ኦኬ አብ ቸር እንደሆነ ሁሉ እኔም ቸር ነኝ፣ ምክንያቱም አብ የሆነ ሁሉ የኔ ነው ብሎ ራሱ በዮሐንስ ወንጌል ምዕራፍ 17 ከቁጥር 10 ላይ ተናግሯል። የአብ የሆነ ሁሉ የኔ ነው ብሏል። ስለዚህ ቸርነት የአብ ከሆነ የወልድም ነው የመንፈስ ቅዱስም ነው ማለት ነው። ምክንያቱም ያን ስለ አንዱ ኢሰንስ ስለሆነ የተናገረው ማለት ነው። ሶ የአብ የሆነ ሁሉ በኢሰንስ የክርስቶስ ስለሆነ ቸርነት ደግሞ ባህሪያዊ ስለሆነ ስለ አብ ስለ ወልድ ስለ መንፈስ ቅዱስ ነው እየተናገረ ያለው ያው ከነ ማስረጃው ማለት ነው። ሸር አይደለም አልጠየቅም እኮ ሳላ አንድ ነገር ጥያቄ እሱ አይደለም። አስቀምጥና ትቀጥላለህ። ቁርአን በቁርአን ኧረ እባክህን ልጠይቅ። እኔ ጥያቄ ቸር ነው ቸር አይደለም አይደለም። ከዛ ላይ ይሄን ካልመለስክልኝ ሌላ ጥያቄ እጠይቃለሁ ከፈቀዳችሁ ማለት ነው። ካልፈቀዳችሁ ችግር የለም። አሁንም ጥያቄ ስለምን ቸር ትለኛለህ? ከአንዱ ከእግዚአብሔር በስተቀር ማንም ነው ያለው። ማንም ስለ ማንነት ነው የተናገረው እንጂ ስለ ምንነት አልተናገረም። ስለ ኢሴንስ አይደለም የተናገረው። ማንም የለም ብሎ ማንነትን ነው የጠቀሰው። ማንም የሚለው ቃል ማንነትን ነው የሚያመለክተው። አይ ምንነትን ነው የሚያመለክተው ካልክ ማስረጃ ትሰጠኛለህ። ስለዚህ እኔ እያወራሁ ያሉት እዚህ ቦታ ማንም የለም አንዱ እግዚአብሔር የተባለው ማን ነው ብዬ ስጠይቅህ ሶስቱ አካል አብ፣ ወልድ፣ መንፈስ ቅዱስ ነው። ይሄው አውዱን ተከትለህም ቢሆን በግራማቲካሊም ሶስት አካል እንደሚያሳይ ማስረጃ ስጠኝ። ሶስት አካል እንደሚያሳይ ማስረጃ ስጠኝ ነው ያልኩት። ሶስት አካል ይህ ንግግር ማንም የለም ከአንዱ ከእግዚአብሔር በስተቀር ማንም የለም የሚለው ንግግር ከሶስት አካል እንደሚያሳይ ማስረጃ ስጠኝ። አሁን እኔ ቸር ነው ቸር አይደለም አልጠየቅኩም። አሁን ይኸው ጥያቄ ቸርነት ኢሰንስ ነው። መጀመሪያ ካላወቅ ቸርነት የሚለው ባህሪ ነው። ኦኬ እዚህ ጋር አብሶሊት ቸርነት የእግዚአብሔር ብቻ ነው፣ ባህሪያዊ ነገር ነው። ኦኬ ስለ ጉድ ከአንዱ በስተቀር ማንም ቸር የለም ሲል ከአንዱ አምላክ በስተቀር ማለት ነው። አንዱ አምላክ ማን ነው ከሆነ ኢንፐርሰን ካረከው ማለት ነው። ኦኬ ክርስቶስ የተናገረው ከአንዱ በስተቀር ቸር የለም ሲል ስለ ቸርነት አስ ኢሰንስ ከተናገረው ኦፍ ኮርስ አንዱ አምላክ አንዱ እግዚአብሔር ነው። ያኑ አንዱ እግዚአብሔር ግን ማን ነው ከሆነ ጥያቄ ማን ነው ከሆነ ኦኬ ከአንዱ በስተቀር ማንም ቸር የለም የሚለው አስ ፐርሰናል ካረከው ግን ማን ነው? አብ፣ ወልድ፣ መንፈስ ቅዱስ ነው ማለት አብ፣ ወልድ፣ መንፈስ ቅዱስ ሶ ያ ቸሩ አምላክ የተባለው አብ፣ ወልድ፣ መንፈስ ቅዱስ ነው። ያ ደግሞ እንዴት ነው የምንረዳው ከተባለ አብ ቸር ከሆነ ወይም ደግሞ በባህሪው ቸር ከሆነ ኦፍ ኮርስ ወልድም በባህሪው ቸር ነው፣ መንፈስ ቅዱስም በባህሪው ቸር ነው። ያንን አንዱ ባህሪ የአብ የወልድ የመንፈስ ቅዱስ ስለሆነ ማለት ነው። ለዛ ሴንት አምብሮስ ኦፍ ሚላን ቃል በቃል ተናገረ። ከአንዱ በስተቀር ማነው ጉድ ብሎ ሲናገር ኦኬ ምን ማለት ነው? ስለ ቸርነት አብሶሉት ቸርነት ወይም ደግሞ ፍጹም ቸርነት የአንድ እግዚአብሔር ባህሪ ነው አለ። ያንን የአንዱ የእግዚአብሔር ባህሪ የሆነው ደግሞ አብ፣ ወልድ፣ መንፈስ ቅዱስ ነው። ያ በምን እናውቃለን? ዮሐንስ ወንጌል ምዕራፍ 17 ከቁጥር 10 ላይ ክርስቶስ የአብ የሆነ ሁሉ የእኔ ነው ብሎ በግልጽ ተናግሯል። አብ በእኔ ማለት አብን በምልአት ሊያውቀው የሚችለው ወልድ እንደሆነ ሁሉ ወልድንም በምልአት ሊያውቀው የሚችለው አብ ነው ተብሏል። ስለዚህ በአብ ያለ ሁሉ የወልድ ነው፣ በወልድ ያለ ደግሞ ሁሉ የአብ ነው ተብሎ ስለተነገረ ምን ብሎ በግልጽ ተናገረ ማለት ነው? ቸርነት ኢፍ አንዱ እግዚአብሔር ፍጹም ቸር የሆነው አንዱ እግዚአብሔር ከሆነ ስለዚህ አብ፣ ወልድ፣ መንፈስ ቅዱስ ነው የሚለውን በሚገባ እንረዳለን ብሎ ሴንት አምብሮስ ኦፍ ሚላን የሚላኑ አምብሮስ በግልጽ ተናግሯል ማለት ነው። ስለዚህ ኢሰንስ ነው ቸርነት፣ ኢሰንስ ነው ያ ባህሪ የአንዱ አምላክ ባህሪ ነው። ትክክል ፍጹም ቸርነት። ያ አንዱ አምላክ ግን ማን ነው ከሆነ አብ፣ ወልድ፣ መንፈስ ቅዱስ ነው። ክሪስታል ክሊር
የሆነ እሺ ቶ በቃ ማትመልስ ከሆነ እኔ ስለ ቋንቋ እንዴት ነው የሚያሳየው? እኔ ጠይቀሻው ሊል አልጠይቅም። ኧረ አምላክ አብ ወልድ እኔ ስለ ባህሪ አልጠየቅኩም። ስለ ባህሪ ጭራሽ እኔ ስለ ቸር ነው ቸር አይደለም አልጠየቅኩም። ሳላ ይህን ጥያቄ እኮ ከዚህ ወደ ቁርአን ከመግባታችን በፊት 3 ጥያቄ ጠይቀ፣ ይሄ 3ኛ ጥያቄ እኛ መልሰንላል፣ እሱ መልሶልናል። ምንድነው እሺ አሁን ልጠይቅ፣ እናንተ የጠየቃችሁ ነው ጠይቅ። አንዴ ልጨርስ ቢያንስ። ኧረ ትልቅ ሰው ነህ አትደረብ ፕሊስ። እኔ ሚዩት ማድረግ እኮ ስለሚደብረኝ ነው። እባክህ እና አትግባ። በቃ ሰው ሲያወራ እንጠባበቅ። አንተ ቁርአንን በቁርአን ነው የምትፈስረው፣ እንደዚህ ነው የምትፈስረው። አንድ የሆነ ቦታ ይዘህ እንደፈለግህ አድርገህ ልትወስዶ አትችልም። ሴንት አምብሮስ ከየት አመጣው ከተባለ ዮሐንስ ወንጌል 17:10 ጠቀሰልህ። የአቡ የሆነ ሁሉ የኔ ነው ብሏል። አንድ ናቸው ብሎ በዛ እረዳለሁ። ምን እረዳዋለሁ? አንተ ቅድም ሱናን አቢ ዳውድ ሐዲስ መጥቶልህ ቁርአን ኢዝ አንክሬትድ የሚል ቃል በቃል በፊት በአይን እያየ የእሱ የራሱ ንግግር ነው የኔን ንግግር ስሙኝ። አንተ ማነህ አላልንህም። እኛ መብት ነው ያልነህ እኛ በትክክል እኮ እዚህ ውስጥ ያሉ ሙስሊሞች አሁን አንተ ማነህ የሚል ጥያቄ መጠየቅ አለባቸው። ወይ አንተን ወይ አቡ ዳውድን መስማት ያለባቸው መምረጥ መቻል አለባቸው። እኛ ግን ኦርቶዶክስ ነን። አንተ በሌላ መንገድ ልትረዳ ትችላለህ፣ መብት ነው። አንተ ብቻ አይደለም፣ አሉ እኮ ብዙ ሴክቶች አሉ ፕሮቴስታንት ውስጥ እንደፈለጉ ይረዳሉ። ጥቅስ አስቀምጦ የፈቱትን አባቶች ይህንን ረግጣችሁ ማስረጃ ተሰጠኝ ስትል ይኸው ማስረጃ ተሰጠ። ከዚህ በላይ ምን እንስጥህ? ስለዚህ እንዳልተመለሰልህ አድርገህ ፖለቲካ አትስራ። አሁን ጨርሰናል። እሺ በቃ ያው ለአንተ ሳይሆን ለተመልካቹ ነው። ወደ ሌላ ጥያቄ ጠይቅ። አይ እንዳልነካ አንተም እኔም እሱም ያውቀዋል። እኔ የጠየቁትን ጭራሽ አልነካሁም። ወደ ሌላ ጥያቄ ትሄዳለህ። ለተመልካቹ ይዋዴ ሂድበትና ወደ ሌላ ጥያቄ ትገባለህ። ቀጥል ይዋዴ። ጭራሽ እንዳልነካኸው ቆይ አይደለም ቆይ እናንተ እኮ እኔ ስመልስ ድጋሚ አንተ እያብራራ ስትጠይቅ ነበር አይደል? እኔም አሁን አብራርቼ ልጠይቅ። ለምን እኮ አትጠብቁም? እኮ ልጠይቅ አብራርቼ እሱ እንደጠየቀው እኮ ነው ያልኩት። አትጠብቁም? ይሄን ጥያቄ እኮ ለሱ ልጠይቅ አብራርቼ። እናንተ የጠየቃችሁኝን እኮ እሱ ደግሞ ጠይቋል። እናንተ የጠየቃችሁኝ ደግሞ ጠይቋል። መዛጋን ፈልግማ እኮ እሺ አብራርቼ ልጠይቅ አብራርቼ ደጋግማችሁ ስትጠይቁኝ ደጋግሜ መለስኩ አይደለ? አንተ የጠየቀኝን ደግሞ ጠይቀኝ አብራርቼ ልጠይቅ። ቁርአን ላይ አንድ ጊዜ ነው የተጠየቀው። ሌላ ምን አብራርቼ አንድ ጊዜ አዳምጠኛ። ከቅድም ጀምሮ ይሄ 3ኛ ጥያቄ ነበር። ክርስትና ላይ ብቻ እንደፈለክ ስትጠይቀን ነበረ። ቁርአን ላይ አንዴ ነው ከዮሐድ ጋር አብራርተኛን ጠይቀህናል። አሁንም ዮሐድን ጠይቀህ እዚሁ ጥያቄ ላይ ላብራራና ልጠይቅ። አሁንም እኔ ጠየቁትን አይደለም እየተናገራለሁ። እኔ እኮ እሱ ሌላ ጥያቄ እሺ አሁንም ይኸው ልጠይቀው። እሺ ልጠይቀው። ሌላ ጥያቄ ልጠይቀው። እሺ ቅድም እናንተ ነው የጠየቅኳችሁ። እሱ ወደ ሌላ ጥያቄ ከመሄድ በፊት አንድ እችን ነገር ላሳይና ለአንተ ሳይሆን ቢያንስ ጥያቄ እንደዛ ከሆነ እሺ እዚሁ ጥያቄ ላይ ልጠይቅና አብረህ ታሳያለህ። አሁንም እዚሁ ጥያቄ ላይ እሺ ቆይ የመጨረሻ ጥያቄ ጠይቅና ራሱ ነው እዚሁ ጥያቄ ላይ ልጠይቅ። እሺ እንዴ ምንድነው ደለግጥ? ያ ሁሉ ጠይቅ። እሺ ቆይ ጥያቄን አይደለም እየመለሰ። እኔ ስለ ቸርነት አልጠየቅኩም። ቸር ነው አላልኩም። አልሰማም። አጀረው እየሰማ አይደለም። አንተም ራሱ ቸር የመለስከው መልሼ ልጠይቅህ። ወይ ሁለታችሁም ተስማሙ። መጀመሪያ አንተና እሱ ራሱ ጠየቃችሁ አይደለ? በሱ ጥያቄ ትስማማለህ? ሰላ ዝም ብለህ ማይክ አትክፈት ፓፓ። እንዴ ስርዓት ይኑራችሁ እንጂ ቢያንስ እንደዛ ስታወሩ እኔ እኮ እየሰሙ አይደለ እንዴ? ታድርግ አጅሬው ራሱ እኔ ለአንተ አይደለም እየመለስኩ ያለሁት። እባክህ አንዴ በወረቀት ጽፌ ያለው ብለው ያቦካውን ወንድምን እኔ ቸር ለሚለው ኧረ እባክህ ሚዩት አድርገው አንዴ። እኔ ቸር ማለት ምን ማለት ነው ዴፊኒሽን ሰጥቻለሁ። ቸር ማለት ምን ማለት ነው የሚለውን ነው ምላሽ የሰጠው አለ። አልሰማም፣ ተኝተሃል። እኔ ቸር ማለት ምን ማለት ነው አልተረጎምኩም ጭራሽ። አንዱ ቸር ከአንዱ በቀር ቸር ማን ነው ብሎ ተናገረ። ኦኬ አሁን ቸርነት የሚለው ምንድነው ነው? ቸርነት የሚለው አንተ ሚዩት አድርገው አብዱል፣ እሱም ሚዩት አድርገው። ስለ ኢሰንስ ነው ስለ ፐርሰን ለመውረድ በጣም እየጓጓችሁ ነው። አያችሁ ቤታችን መታችሁ አክብረን ብንንከባከባችሁ እንዴ ጥያቄ አትመልሱ። አንፈልግም፣ በቃ እኛ አንፈልግም ምናምን። ማይ ብራዘር ጠይቀን የማይመለስ መልስ ማትፈልግ ከሆነ ውረድ። ኦኬ የምትፈልግ ከሆነ ግን አዳምጥና ቢያንስ ላወራው ሰማን አይደል?
ቸር ለሚለው ነው። እሱ ግን ጥያቄው እግዚአብሔር የተባለው ወይም ደግሞ አንድ የተባለው ማን ነው የሚል ሐሳብ ነው ያነሳው። አይደለም እኔ ቸር የሚለው ዴፊኒሽኑ አልሰጠውም። ቸር እንደዛ አይነት መልስ ራሱ አልሰጠውም። ቸርነት ክርስቶስ አንዱ ከአንዱ በቀር ቸር ማን ነው ብሎ ሲናገር ቸርነት ኢሰንስ ነው። ኢት ኢዝ ናት ፐርሰን ኦኬ፣ ባህሪያዊ ነው እንጂ አካላዊ አይደለም። ስለዚህ ከአንዱ በስተቀር ቸር ማን ነው ብሎ ሲናገር ስለማን ነው እየተናገረ? ማንነቱ ማን ነው? ስለ አብ ነው፣ ስለ ወልድ ነው፣ ስለ መንፈስ ቅዱስ ነው የሚለው ስንመለከት አምብሮስ ኦፍ ሚላን እኔ ቸር አይደለሁም ኦኬ፣ አብ ነው ቸር እያለ አይደለም። ታዲያ ምንድን ነው? ኦኬ ቸርነት ባህሪያዊ ነው። እኔ የባህሪ አምላክ መሆኔን ሳታምን እንዴት ቸር ትለኛለህ ብሎ እየተናገረው ነው። ወይዘር ዩ ሃቭ ቱ ቢሊቭ በቃ የባህሪ አምላክ መሆኔ ሴት አምጥቶ አወራው። ክርስቶስ ተስማሙ፣ በእናታችሁ ተስማሙ። መጀመሪያ ሳላና ፈይሰል እንደዚህ የታች ቢሆን ይሻላል መሰለኝ። ከየት አመጣው ከሆነ ክርስቶስ ከተናገረው ንግግር ነው የምንረዳው። ምክንያቱ ሰውየው ቸር መምህር ወይ ብሎ ሲናገር ቸር የሚለው ኮንሴፕት ምክንያቱ ክርስቶስ ባይዘው የልብ አዋቂ ልብን የሚመረምርም አምላክ ነው። ከምን አንጻር እንደተናገረው በሚገባ ጠንቅቆ የሚያውቅ ነው። ስለዚህ ይህ ክርስቶስ ከአንዱ በቀር ቸር ማን ነው ከሱ በቀር የለም ብሎ ሲናገር ምን እየተናገረ ነው? ኦኬ ምን እያለ ነው ነው? እሱ ቸር ሲልስ ምን ለማለት ፈልጎ ነው የሚለው በደንብ መረዳት ያስፈልጋል። አብሶሉት ቸርነስ እየተናገረ ነው። ስለዚህ በክርስቶስ የባህሪ አምላክነት ካላመነ እንዴት ቸር መምህር ሊለው ይችላል? እንዴት ትለኛለህ ነው የክርስቶስ ሐሳብ እንጂ አይደለሁም ራሱ አይደለም። ከአንዱ በስተቀር በእናንተ ትምህርት ከአንዱ አምላክ በስተቀር ቸር ማንም የሌለ እንደሆነ ከታወቀ እንዴት ቸር መምህር አልከኝ ነው ጥያቄ። ወይዘር you have to believe I am a true God እውነተኛ አምላክ እንደሆንኩ ልትቀበል ይገባል ነው። ስለዚህ ሴንት አምብሮ ይሄን ሐሳብ ይሄ እንዲህ እያለ እንደሆነ በምንድን ነው የምንረዳው? ኦፍ ኮርስ ኮሜንታሪዎች ናቸው። ክርስቶስ ምን እያለ ሰውየውስ ምን ለማለት ፈልጎ ነው የሚለውን የምንረዳው ኮሜንታሪስ ነው፣ የአባቶች ማብራሪያ ማለት ነው። ኦኬ ስለዚህ አምብሮስ ምን ብሎ ተናገረ? ይህ ሰው ጉድ ቲቸር ብሎ ሲናገር ከአንዱ በስተቀር ጉድ የለም እውነት ቸር የለም ብሎ ሲናገር ምን እያለ ነው? እኔ አይደለሁም እያለ ነው ወይ? አይደለም ነው ነኝ እያለ ነው። ኦኬ አንዱ አምላክ ብቻ ነው ቸር። ስለዚህ እኔ ያ አንዱ አምላክ ነኝ እያለው ነው። ስለዚህ እሱን በምን ልናውቅ እንችላለን? ቸር አብ የባህሪ አምላክ ነው፣ ቸር ነው። ትክክል። ስለዚህ አብ ቸር ከሆነ ደግሞ ወልድም ቸር ነው፣ አንዱ ባህሪ ሼር ስለሚያደርግ ማለት። ስለዚህ በአብ ያለ ሁሉ ወይም ደግሞ የአብ የሆነ ሁሉ የኔ ነው ብሎ የተናገረ ጌታ እኔ ከአብ ጋር እኩል መሆኔን ሳታምን እንዴት ቸር ትለኛለህ የሚል ሐሳብ እየተናገረው ሲሪል ታላቁ ቄርሎስ ምን ብሎ ይናገራል? ሲሪል ዘ ግሬት ወይም አሌክሳንድሪያ ማለት ነው። እንዲህ ብሎ ይናገራል። ወደ ዋናው ኮንሴፕት ዋናው ሐሳብ የሚናገርበት እቺ ዋይ ዩ ኮል ሚ ጉድ የሚለውን ሐሳብ ሲያብራራ ቄርሎስ ምን ይላል? ኖ ዋን ኢዝ ጉድ በት ዋን ዛት ኢዝ ጋድ ይላል። በቃ እሱ አንዱ አምላክ ነው። በቃ ቸር አይደለ? ቸርነት ባህሪ ነው። ስለዚህ ከአንዱ አምላክ በስተቀር ቸር ማንም የለም። አንዱ አምላክ ማን ነው? አብ ወልድ መንፈስ ቅዱስ ነው ማለት። ግን እዚህ ጋር ምን ይቀጥል? as it is written he catches the wise in their own craftiness እንደተባለው the Lord proves that man was not as wise and learned as pretending to be የተማረ ለመምሰል እንደሚሞክረው የተማረ እንዳልሆነ ክርስቶስ ሲገልጠው ማለት ነው። ምን ብሎ ተናገረ? among his peoples as if he is saying to him you do not believe that I am God አንተ እኔ አምላክ እንደሆንኩ አልተቀበልክም። so being clothed with a body has deceived ስጋ ስለለበስኩኝ ምንድነው እውነተኛ አምላክ መሆኔን አልተቀበልክም። ስጋ ስለያዝኩኝ ወይም ስጋ ስለለበስኩኝ እውነተኛ አምላክ እንደሆንኩኝ አልተቀበልክም። ኦኬ why then do you call me by what is only fitting for the supreme nature ለአንዱ ባህሪ ለአንዱ መለኮት የሚገባውን አብሶሉት ቸርነስ ወይም ደግሞ አብሶሉት ጉድነስ ለምን ተናገርከኝ ብሎ ክርስቶስ ይናገራል። እውነተኛ አምላክነቴን ሳትቀበል ማለት ነው። የባህሪ አምላክነቴን ሳትቀበል እንዴት ለአንዱ ባህሪ የሚነገረውን ቃል ተናገርከኝ ይላል።
So as far as angels and ourselves who lived on earth are concerned, we may be good through following his examples. እኛ ራሱም ቸሮች እኮ ልንባል እንችላለን፣ ግን የእርሱን ምሳሌ አሰር ስንከተል ነው እንጂ በባህሪያችን አይደለም ማለት። or rather our fellowship with him ከእሱ ጋር ህብረት አንድነት ሲኖረን ብቻ ቸሮች ልንሆን የምንችለው ማለት። so why do you call me ሲል በስጋ እንዳንተ ኦርዲናሪ ማን ነው ብለህ እያሰብክ why do you call me ኢተርናል ወይም ደግሞ ዘላለማዊ አምላክ የባህሪ አምላክ መሆኔ ሳትቀበል እንዴት እንደዚህ ትናገራለህ ብሎ እየጠየቀው ነው ማለት ነው። ኦኬ እየጠየቀው ነው። ይቀጥልና his divine will ወይም ደግሞ አንድ መለኮታዊ ባህሪ እንዳለ የሚያጠይቅ ነው ብሎ ሲሪል በግልጽ ይናገራል ማለት ነው። ስለዚህ ከዚህ አንፃር ስለ አብ ስለ ወልድ ስለ መንፈስ ቅዱስ የሚናገር ነው። ክርስቶስ ራሱ ቸር መሆኑ ደግሞ ራሱ ተናግሯል። ቸር እረኛ እኔ ነኝ ብሎ ማለት ነው ዮሐንስ ወንጌል ምዕራፍ 10። ስለዚህ ከራሱ ጋር ኮንትራዲክት ሊያደርግ በጭራሽ አይችልም። አንዱ አምላክ እኔ ነኝ አምላክ መሆኔን ሳትቀበል ግን እንዴት እንደዚህ ልትል ትችላለህ የሚል ሐሳብ ነው ያነሳው ነው። ሌላ ጥያቄ ጠይቅ። ምክንያቱም ይህን ጥያቄ ይኸውልህ ቅድም አሁን ቢንዬ ቅድም 3 የጠየቃቸውን ጥያቄዎች አሁን ቅድም ጀምሮ መመልስ ይችላል እና ሰው ማታሰልችብን። ሌላ ጥያቄ ጠይቅ። ይህን ጥያቄ ሁለተኛ ዙሪያ አይደል ጠየቀው። ቅድም እኛም ረጅም ሰዓት ወደ ቁርአን የገባነው በዚህ ጥያቄ መሰረት ነው። ስለዚህ አሁን ሌላ ጥያቄ ጠይቅ። ሳላ አይደል ጠይቅ ይጠይቅ የሚፈልገውን ጠይቅ። ሳሚ ይመልስልሃል። ሳሚ ደግሞ አድሬስ ስጡት ለሱ። ይሄን ርዕስ አድሬስ ባህሪ ነው። አረ አንድ ጊዜ እኔን እኮ ደጋግማችሁ ስትጠይቁኝ ነበር አይደለ? ምንድነው እንደዚህ የምትደነግጡት? እና ልጠይቅ አሁን የጠየቁት እሷን አይደለም የመለሰውን ጥያቄ እሱ አይደለም የጠየቁት። እኛ ሰርክሬት እያደረግን እኮ ልጠይቅ እንደዛ እኮ። እሺ ልጠይቃ። እሺ ሌላ ጥያቄ የለም። አሁንም የጠየኩትን ጭራሽ ማይገናኝ ነገር ነው። እኔ አልጠየኩም። እኔ ምን ብሎ ፈቱት ብዬ አልጠየኩትም። ሚዩት አድርግ ፕሊስ። ይኸውላችሁ እስልምና ለዚህ ነው እኛ ፊት ሲመጡ ጥያቄ እንኳን ጠፍቶባቸው አንድ ጥያቄ ላይ ምን ጭክ ከማለት ውጭ ይሄው እድል ሰጥተነው ሌላ ጥያቄ ጠይቅ። ይሄን ጥያቄ ልጠይቅ ነው ምን ሆነ ነው ጥያቄ ልጠይቅ። አሁንም ቢሆን እኔ እሺ አሁንም ይኸውልህ መልሼ ልጠይቅ። የጠየቁት ጥያቄ እከሌ ምን ብሎ ፈታው አይደለም ጥያቄ ያወራሉ ለመለስኩት እከሌ ምን ብሎ ፈታው እኮ ይኸውልህ እከሌ ምን ብሎ ፈታው አልጠየቅኩም። አረ ልጠይቀው እባክህን፣ አረ ልጠይቀው ጠይቅ። በቃ አሁን ያወርዳሉ። ሌላ ሰው ገብቶ ጠይቅ። ለሌላ ሰው ድሉ እንስት ካልሆነ እዚህ ጋር የገቡት እኩል ጠይቅ እንዴ አባረርክ። ቆይ አዳምጣ ልጠይቅ። እሺ አንድ ጊዜ አዳምጠን። እሺ እንዴ አታስወረም እኮ ሰው ራሱ እኔ ካልጠየቅኩ ብለው ሁሉንም አባረር። ካፉ በሉኛ ፉ በሉኛ። እሺ ይሄን ጥያቄ ከፈራሽ እሺ ሌላ ጥያቄ እሺ ሌላ ጥያቄ ልጠይቅ። እስኪ ዝም በል። ምን አይነት ሰው ነው በኢየሱስ ስም? እስልምና ክርስትና ላይ ያለው ጥያቄ ይሄ ብቻ ነው? እናመሰግናለን። ይሄ ብቻ ከሆነ ይሄ ብቻ ነው እስልምና ያለው ጥያቄ በለንና እንግባ ወደዛ ጥያቄ። እሺ ልጠይቅ። ሌላ ጥያቄ እሺ ይሄን ጥያቄ ፈርታችኋል። ሌላ ጥያቄ ልጠይቅሽ። እሺ ልጠይቅ። እሺ ሌላ ጥያቄ ልጠይቅ። ችግር የለውም አድማጭ እኮ ይሰማል። ሌላ ጥያቄ ልጠይቅ። እሺ እኛ አልመለስንልህም። ሰላም ምንም አልመለሳችሁትም። እሱም አልመለሰም። እኔ የጠየቅኩት ሌላ እናንተ የምታወሩት ሌላ። የጠየቅኩትን ጭራሽ አልነካውም ነው እኮ እያልኩ የጠየቅኩት ሌላ ነው። ሳላ አረ ሚዩት አድርግ። እኛ አልመለስንልህምና አልተመለሰልህም ይለያያል። አልተመለሰልህምና አንተም አልመለስከውም እሱም አልመለሰው። ምንም ጭራሽ ጠየቅ ዴቫ ባክ ኤንድ ፎርስ ያለበትና ወይ ሜታ ልጠይቅ። አንዴ ትጠይቃለህ። እንዳወርድ ፈልገህ ነው አይደለ? ተረጋጋ። ወርዶ ነው ስልጣናችሁን እንደዚህ አታድርጉ እናንተ። አነሳለሁ። እሺ እኔ ማስወረድ አለብኝ። እኔ አውቃለሁ። እያወራህ አይደል እንዴ?